የቡና ቤት ሴት ማውጣት ኃጢያት ነው እንዴ? ዘመናዊ ያልሆነች ሴት አትገባም የተባለ ይመስል ሴቶች ሁሉ ዘመናዊ ናቸው። አለባበሳቸው ደስ ይላል። አንዷ ጥቁር ታይት ለብሳለች። ታይቱ በአሰራሩ ጠቃጠቆ የመሰለ ቀዳዳ ተበጅቶለታል። በታይቱ ቀዳዳ የሰውነት ክፍሎቿን በሞላ ማየት ይቻላል። ረዘም ያለና መቀመጫዋን የሚሸፍን ቲሸርት ባትለብስ ኖሮ እርቃኗን የሆነች ያህል ሊሸፈኑ የሚገባቸው የሰውነቷን ሚስጥሮች ሁሉ ማየት ይቻል ነበር። ከቲሸርቱ በመለስ ግን ሰውነቷ በሙሉ በጠቃጠቆቹ ክፍተቶች መሃል ይታያል። በዚያ ላይ አርፋ የምትቀመጥ አይደለችም። ቂኒ ቂን ማለት ትወዳለች። እርሷ ቂኒ ቂን ባለች ቁጥር የጠጪዎች አይን ይንከባለላል። አንዳንዱ ጠጪ በማየት ብቻ ይደሰታል። ሌላው ጋብዞ አሻሽቶ ረክቶ ወደ ቤቱ ይሄዳል። አንዳንዱ ደግሞ ሲጋብዝ አምሽቶ በአጭር ወሲብ ራሱን ያስደስታል። ወይም ሌሊቱ ሙሉ ሲዳራ ለማደር ተስማምቶ ወደ ተመቸው ቦታ ያመራል። እናም ባለታይቷ ቆንጆ ጠጪውን ረፍት ነስተዋለች። ወዲያ ወዲህ ባለች ቁጥር የጠጪዎቹ አይኖች እንደ ፔንዱለም ይወዛወዛሉ። ሌላዋ ደግሞ ባለሚኒስከርት ናት። ቀይ ባትሆንም እግሮቿ ያምራሉ። ነክቼ አሻሽቼ ባላረጋግጥም የእግሮቿ ልስላሴ የተለየ ነው። ሶስተኛዋ ደግሞ አጠር ብላ ሞላ ያለ ሰውነት ያላት ናት። ባለቁምጣ ጅንስ ለብሳለች። አናቷ ላይ የደፋችው ኬፕም ደስ ይላል። ክረምት ባይሆንም ቡትስ ጫማዋ ቁምጧን ሊነካ ጥቂት ቀርቶታል። ሙሉ አለባበሷ ፈረሰኛ አስመስሏታል። በጣም ቆንጆ ባትባልም የደስደስ ግን አላት። ከእጇ ቢራ አይለይም። አብረዋት የሚሰሩትን የቡና ቤት ሴቶች አታምናቸውን መሰል ቢራዋን አስቀምጣ መሄድ አትወድም። በአንደኛው እጇ ቢራ፣ በሌላኛው ደግሞ ሲጋራ። በጣም አጫሽ ናት። ሴት ልጅ እንዲህ ስታጨስ አይቼ አላውቅም። በግማሽ ሰዓት ውስጥ ወደ 7 የሚጠጋ ሮዝማን አጭሳለች። 7 ሮዝማን ሲጋራ ባጨሰችበት ጊዜ ከአንድ በላይ ቢራ አልደገመችም። ያለሁት አብነት አካባቢ ከሚገኝ አንድ ታዋቂ ቡና ቤት ውስጥ ነው። ከምሽቱ 3 ሰዓት ከ16 ደቂቃ ይላል የሞባይሌ ሰዓት አቆጣጠር። የአብነቷ ቤት ጤም ብላለች። ወንበሮች ሁሉ ተይዘዋል። አዲስ ሰው ሲመጣ ባለጌ ወንበር ላይ የተደረደሩት ሴቶች ቦታቸውን ይለቃሉ። ተነስተው ጎርደድ ጎርደድ እያሉ በስልታዊና በተጠና አረማመድ ገባ ወጣ ሲሉ የጠጪው አይን ይንከራተታል። ቅዥብርብር ይላል። ባለታይቷን ሲያይ ባለሚኒስከርቷ ታመልጠዋለች። ባለሚኒስከርቷን ሲያይ ደግሞ ባለቁምጧ ታመልጠዋለች። ባለቁምጧ ላይ አይኑን ጣል ሲያደርግ ደግሞ በጅንስ የተወጠረ የሚያምር ተክለ ሰውነት ያላት ሸንቃጣ ወጣት ታመልጠዋለች። በዚህ ሁሉ መሃል አንዷን እንኳን በቅጡ ሳያያት ሴቶቹ ወጥተው ያልቃሉ። አንድ 10 ደቂቃ ወደ ደጅ ወጣ ብለው ወጪ ወራጁን ሲቃኙ ካላማው አዘናግተው ወደ ቡና ቤቱ እንዲገባ ጨዋታቸውን ሲያመቻቹ ይቆዩና ደግሞ እጅ ለእጅ ተያይዘው ተቃቅፈው እየተሳሳቁ ተመልሰው ይገባሉ። ይህኔ ጠጪው ያመለጠችውን ይጠራና መዝናናት ይጀምራል። ይህ የሥራው ታክቲክና ቴክኒክ ነው። ሴቶች ወዲያ ወዲህ ሲተራመሱና እየተቅለሰለሱ ገባ ወጣ ሲሉ የጠጪው አይን ክርትት ይላል። የጠጪው አይን ክርትት ሲል ደግሞ የሴቶቹ ታክኒክና ቴክኒክ ሰራ ማለት ነው። ይህ ከሆነ በኋላ አይኑ ተንከራቶ ለስቃይ የተዳረገው ልቡ የወደቀላትን ይጠራና ይገላገላል። ይህ ከሆነ በኋላ አይኑ ተንከራቶ ለስቃይ የተዳረገው ልቡ የወደቀላትን ይጠራና ይገላገላል። ወዲያ ወዲህ ገባ ወጣ ሲሉ የነበሩት ሴቶች ምኞታቸው ይሰምራል፣ ያሰቡትም ይሳካል። አይኖቻቸው ክርትት ያሉት ጠጪዎችም እረፍት ያገኛሉ። እኔስ ከማን ጋር ልሆን? ከ50% በላይ የሚሆነው የቤቱ ጠጪ ምርጫውን ይዟል። እኔስ ለኔም አንድ ታስፈልገኛለች። ወዲያ ወዲህ ሲተራመሱ ከነበሩት መሃል ቁምጣ ጅንስ ለብሳ ቡትስ ጫማ የተጫማቿ እንደ ተዋጣለት የፊልም አክተር በአይነ ህሊናዬ ትንከራተት ጀምራለች። የአብነቷ ቤት ሰፋ ያለች ብዙ ሴቶች የታጨቁባት ብትሆንም በቅርብም በርቀትም ከሚታዩን ቆንጆዎች በበለጠ ባለቁምጧ ላይ መላው ቀልቤ መንቀዋለል ከጀመረ ቆይቷል። ይሁንና ለጊዜው ከአይኔ ተሰውራ ጠፋችብኝ። በዌተር ላስፈልጋት አሰብኩና ተውኩት። ጠጪውንም በመቃኘት ላይ ሳለው ከወዲያ በኩል ከአንድ ወጠጤ ጎረምሳ ጋር አየኋት። ጎረምሳው ይህንን ጅን ይለጋል። እሷን ቢራዋን ይዛለች። እኔ ሁለተኛዬን ቢራ ለመድገም ዞር ስል አጠገቤ የተቀመጡት ሽማግሌ በሀሳብ ተውጠው አፍንጫቸውን ይጎረጉራሉ። እንዲህ አይነት መጥፎ ልማድ ያላቸው ብዙ ሰዎች አሉ። ሰውየው ሰው አየኝ አላየኝ የሚለውን ከጉዳይም አልቆጠሩትም። አፍንጫቸውን ይጎረጉሩና የጎረጎሩትን ጠረጴዛው ስር ይለጥፋሉ። አሁንም ጣታቸውን አፍንጫቸው ስር ይከቱና የአፍንጫቸውን ቅሪት ጠረጴዛው ስር ያላክኩታል። ሰውየውን በመጠየፍ እያየኋቸው ነው። አሁንም ሌባ ጣታቸው የተለመደውን ንፋጭ ይዞ ወጣ።
ይባስ ብለው ጣታቸውን ሲያፈናጥሩ የሰውየው ጉድ እኔ ብርጭቆ ውስጥ ተወተፈ። ዝንብ የሚያህል ንፍጥ። ደንግጬ ብርጭቆውን አንስቼ ሳየው የብርጭቆ የውስጥ ክፍል ላይ ከዝንብ የማይተናነስ ንፍጠ ቅሪት ተለጥፋለች። አንዳች ነገር ሰውነቴን ወረረው። ቅፍፍ አለኝና ሰውየውን ዞር ብዬ አየኋቸው። ሽማግሌው ምንም አልመሰላቸውም። ምን ተፍረታቸውን ይቅርታ ልጅ ያሉና እንደ መነሳት ብለው ከኪሳቸው መሐረብ አውጥተው አፍንጫቸውን ጠራረጉ። ይታየውት እንግዲህ ቆሻሻው ወጥቶ ግማሹ ጠረጴዛው ስር፣ ግማሹ ወደ ብርጭቆ፣ ግማሹ ደግሞ ሌሎች ሰዎች ዘንድ ከተለጠፈ በኋላ ነው ሰውየው መሐረብ አውጥተው አፍንጫቸውን የጠረጉት። እስቲ ዝም ብለው ያስቡት። ይህን የኔ ገጠመኝ ጉዳይ እርስዎን ገጥሞ ቢሆን ኖሮ ምን ያደርጋሉ? ሰውየውን ካልገደልኩ ብለው ያዙ ሊቀቁኝ ይላሉ? የአንድ ቢራ ሂሳብ ካልከፈልክ ብለው ይከራከራሉ? ወይስ የስድብ መዓት ሰውየው ላይ ያወርዳሉ? ብቻ ያድርስ ነው። ይኸው እኔም በተወደደ ኑሮ የሰውየው ዝንብ የሚያህል የንፍጥ ቅርፊት ለአንድ ቢራ ኪሳራ ዳረገኝ። ሰውየው ልክፈል እንኳን አላሉኝም። በዚህ መሃል ሂሳባቸውን ከፍለው ተነስተው ሄዱ። ጅን በቶኒክ ነበር የሚጠጡት። ስርዓት ያለው ትሁት ዌተር ስለ ባለጌው ሽማግሌ ይቅርታ ጠየቀኝ። በዌተሩ ደስ ተሰኘው። በሰውየው የተቀዣበረው ቀልቤ በዌተሩ ታደሰና በአዲስ መንፈስ አዲስ ብርጭቆና አዲስ ቢራ አስመጥቼ መኮምኮም ጀመርኩ። አንዴ ፉት ብዬ ዞር ስል ባለቁምጧ ቢራዋን ይዛ ባጠገቤ ታንዣብባለች። ሳላንገራገር ጠራኋት። ልክ እንደምታውቀኝ ሆና የሞቀ ሰላምታ ቀረበችልኝ። እኔም በጥሩ ሰላምታ ተቀበልኳት። ደህና ነህ ግን ምን ነው ጠፋህ? አለችኝ። አሪፍነቷ ገርሞኝ አለው አልኩና እርድናዋን ለመዝጋት ተፍጨረጨርኩ። ሳታውቀኝ ምን ነው ጠፋ ማለቷ የተለመደው የንብሎ አይነት ቋንቋ መስሎ ስለተሰማኝ ይቺ ጮካ ደሜን ሳትመጣው መውጫዬን ላበጃጅ እያልኩ ሰው ጠነጥን። ከዚያን ጊዜ በኋላ እኮ በጣም ጠፋህ። 3 ወር አይሆንም ከመጣህ። በጣም ቆየህ። ያኔ ጥሩ ጊዜ ያሳለፍን አይደል? አንተ ግን እንቅልፋም ነህ። ስራ ስለሚበዛብህ ነው እንቅልፋም የሆንከው ስትለኝ ደነገጥኩ። እንተዋወቃለን? አሁን እኔን ረስተኸኝ ነው? ጉረኛ ነህ። ከልጇ አስጥለህ እንኳን አልወሰድከኝም። እንዴት እንዲትረሳኛለህ? አክሱማይት ዋይን ስንጠጣ አምሽተን አብረን አይደል እንዲያደር ነው። ስትገባ እኮ ይቻለሁ። በልቤ እንዴት ይዘጋኛል እያልኩ ስወቅስ ነበር። ፈጣጣነቷ ገረመኝ። እንድትጋበዝ የተጠቀመችበት ተራ ዘዴ መስሎኝ እንደ አራስ ነብር ሊያደርገኝ ቃጣው። እርሷ ግን የምሯን ነበር የምታወራው። ከጓደኛው ጋር ሆነው ወይም ደግሞ ከቤተሰቡ ጋር ወይ ደግሞ ከገርል ፍሬንዶ ወይም ከባለቤቱ ወንድም ጋር እየተዝናኑ አንዷ መታ ይህን ሁሉ ያወራችውን ጉድ አብሮት ላለው ሰው ብታወራው ምን እንደሚፈጠር እስቲ ያስቡት። አገር ሰላም ነው ብለው ሊዝናኑ ሄደው አውጥተኸኛል፣ እንዲያውም ይህን ያህል ብር ነበር የከፈልከኝ ብትሎ ምን ይውጦታል? ብቻዬን መሆን የበጀ እንጂ ከአንድ ከማውቀው ሰው ጋር ሆኜ እንዲህ ብትለኝ ማን ያምነኝ ነበር? በጣም ተሳስተሻል፣ እስቲ አተኩረሺ አልኳት። ራስህ ነህ ደግሞ አብሮኝ ያደረው እንዲጥፋኝ እንዴ አለችና ታመናጭቀኝ ጀመር። ከቡና ቤት ሴት ጋር መውጣት ኃጢአት ነው እንዴ? ምን አስፈራህ? ምን አሳፈረህ? አለችና ተቆጣች። እሺ አብሮሽ ያደረውን ሰው ስም ታውቂዋለሽ? የኔን ስም ንገሪኝ እስቲ አልኳት። ፈተና ነው የገጠመኝ። በእርግጥ የቡና ቤት ሴት ማውጣት ኃጢአት አይደለም። እውነት ያልሆነ ፍጹም ውሸትና ሐሰት ስለሆነ ነው የምከራከርሽ ብዬ ሞገትኳት። ትኩር ብላየችኝ። ከለሪ እስኪለቅ ድረስ አፈጠጠችብኝ። የፊት ወዝ እስኪደርቅ አሁንም አብጠርጥራ መረመረችኝ። አሁንስ አረጋገጥሽ? የሚገርም መመሳሰል ነው። ታውቃለህ አሁን ገና ነው የመጣልኝ። በቃ አንተ አይደለህም፣ ግን አንድ ናችሁ። ምንም ለውጥ የላችሁም። የሱ ጸጉር እንዳንተ አይደለም። ይቅርታ ብቻ መንትያ ወንድም ወይም አማቾች ትሆኑና ሲገርመኝ እንዳይኖር። ግን መታወቂያ ልታሳይኝ ትችላለህ? አሳየኋት። በደንብ አየችውና መለሰችልኝ። ከኔ ጋር የሚመሳሰሉ ሰዎችን ሳስብ አንድ በጣም ወዳጅ የሆነ ሰው መጣልኝ። ምናልባት እሷ አውጥቷት ይሆን ብዬ አሰብኩ። ብቻ ስንቱን አሰብኩ መሰላችሁ። በእርግጥ የወዳጄ እንዲህ አያደርግም። ለነገሩ ቢያደርግም ችግር የለውም። እኔ የማላውቀው እኔን የሚመስል ሰው አለ ማለት ነው ብዬ ነገሩን ቋጫሁት። ያልሆነ ጨዋታ አምጥተሽ አንቺንም ረሳውሽ። ቢራ ይምጣልሽ? ቢራው ይቅርብኝ። የቢራ ፍቅር የለኝም። መጠጣት ካለብኝ ዋይን በደንብ እጠጣለሁ። ዛሬ ግን መጠጣት አላሳኘኝም። ባይሆን እራት ጋብዘኝ። እዘዥ። ምን ይምጣልሽ? ጥብስ ልብላ አለችና በጠጪው መሃል እየተሽሎኮለከች በስራ የተጠመደውን አስተናጋጅ ፈልጋ ጥብስ አዘዘች። አለባበሷን፣ አረማመዷን፣ ነገረ ስራዋን ሁሉ ሳይ ደመጣጭ መስላኝ ነበር። ብትጠጣ የማትሰክር በርሜል አድርጌ ነበር የሳልኳት። የወንዶች ኪስ የምታራቁት የሌሊት መሽገር መስላኝም ነበር። ነገሩ ግን የተገላቢጦሽ ሆነ። አሪፍ ጥብስ ቀረበላት።
ጥርግ አድርጋ በላች። ጥሩ ተመጋቢ ናት። ተመስገን አምላክ ያለችና ገበታው ሳይነሳ ሲጋራ ለኮሰች። በጣም ታጨሻለሽ። ምድጃ ልትለኝ ትችላለህ። ሲጋራ በጣም እወዳለሁ። ራሴን በጣም እጠብቃለሁ። መጠጣት ከሌለብኝ አልጠጣም። መጠጣት ካለብኝ ወይን በኮካ እጠጣለሁ። መጠጣት ከሌለብኝ ግን አንድ ቢራ ይዝና አመሻለሁ። እርቦኝ ሲጋራ አላጨስም። ከጠገብኩ ደግሞ አከታትዬ 6 ሮዝማን አጤሳለሁ። ሆዴ ባዶ ከሆነ ግን የሲጋራ ዘር ከንፈሬ ላይ ከማድረስ እቆጠባለሁ። በቀን ምን ያህል ሲጋራ ታጨሻለሽ? ቀኑን በእንቅልፍ ስለማሳልፈው ብዙ አላጤስም። አንዳንዴ እንቅልፍ እምቢ ሲለኝ አጤሳለሁ። በአጠቃላይ እስከ ማታ 15 ሮዝማን የማጤስ ይመስለኛል። ደስ ብሎኝ ወይን እየጠጣው ከሆነ ግን እስከ 20 ላጤስ እችላለሁ። ቅድም አብሮሽ ከነበረ ወጣት ጋር በገንዘብ አልተስማማችሁም ወይንስ ተደባበራችሁ? እባክህ እሱን ተው። ገና በልጅነቱ በጅን ተቃጥሎ እኔንም ሊያቃጥለኝ ይፈልጋል። ምንድነው የሚልሽ? ምን የማይለው አለ። አብረን እንደር አለኝ። እሺ እናድራለን ብዬው 200 ብር ክፈል አልኩትና ብሬው ቁጭ አልኩ። 200 ብር ስለው ለእናቴ በገዝቼላት ብመረቅ አይሻለኝም አለና ለመቀለድ ሞከረ። ያረጀ ያፈጀ ቀልድ አትቀልድ፣ የምታድር ከሆነ ክፈለኝና መውጫ ቆርጬ ልምጣ ስለው የሞኝ ቀልድ ይቀልዳል። ልሄድ ስል ጠብቂኝ ይሰጥሻለሁ አለኝና አብሬው ቁጭ አልኩ። ሂሳብ ልክፈል ብሎ ዌተሩን ጠራውና ሂሳቡን ሳየው ደነገጥኩና ጎመን በጤና ብዬው ትቼው መጣ አለችና ሳቋን ለቀቀችው። ስትስቅ አያምርባትም፣ ጥርሶቿም አያምሩም። የምታጨሰው ሮዝማን ጥርሷን አበላሽቶታል። ጂን የሚጠጡ ወንዶች ጥሩዎች አይደሉም? እኔ ሎካል ጂን የሚጠጣው እንዳልወድም። ለምን? እስቲ ተወኝ። እንዲህ ቀላል እንዳይመስል መዘዙ። እንቅልፍ እኮ የላቸውም። እንዲቹ ሲያሰቃዩን እኮ ነው የሚያድሩት። ሎካል ጂን ጠጥቶ ችግር የፈጠረ ገጥሞሽ ያውቃል? በደንብ እንጂ። ብዙዎቹ ደረቁን አይጠጡም። ወይ ባምቦሃ ወይ ደግሞ በቶኒክ የሚጠጡ አሉ። አንዳንዶቹ ደግሞ በቢራ ወይም በድራፍት ይጠጡታል። ይሄ አሁን እኮ ደረቁን ነው የሚጠጣው። እስቲ አስበው፣ 8 ደብል ጂን በደረቁ። የገጠመኝ ችግር ስላለ እኮ ነው ይቅርብኝ ያልኩት። 200 ብሩ ይጠቅመኝ ነበር። ነገር ግን ስሰቃይ ማደርን አልፈልግም። ከዚህ በፊት ቢራ የሚጠጣ መስሎ ይሸወደኝ ነበረ። ቢራውን ፊት ለፊት አስቀምጦ እኔን እየሸወደ ደረቅ ጂኑን ይነፋል። 150 ብር ከፍሎ አብረን አደርን። ሌሊቱን እንዴት እንዳደርኩ እኔና አንድ እግዚአብሔር ብቻ ነው የምናውቀው። ምክንያቱ ምንድነው? የምኑ? ጂን የጠጡ ሰዎች የስቃይ ምክንያት የሚሆኑበት እኔ ምን አውቃለሁ? ሄድና የጠመቁትን ጠይቃቸው። ምናልባት ያህያ ሲል ቀመሙ ሳይጨምሩበት ይቀራሉ ብለህ ነው? ረጅም ሳቅ ሳቀች፣ እንደ ገደል ማሚቱ እያስተጋባ በአቅራቢያ ያሉትን ጠጪዎች የሚያናድድ ሳቅ። ቄንጧ ልዩ ነው። ኬፓ፣ ቡትስ ጫማዋ፣ ቢራ አያያዟ፣ አለባበሷ፣ ሲጋራ አጫጫሷ ሁሉም አይኑን እንዲጥልባት ያደርጋል። ሎካል ጂን ስለሚጠጡ ሰዎች እየተጨዋወትን ሳለ ነበር ልጅቱን ጂን ጠጥቶ ችግር የፈጠረ ወንድ ገጥሞሽ ያውቃሉ ስላት በደንብ እንጂ ብዙዎቹ ደረቁን አይጠጡም፣ ባምቦሃ ወይም ደግሞ በቶኒክ የሚጠጡ አሉ ያለችኝ። ልጅቱ ሎካል ጂን የሚጠጣ ወንድ አትወድም። ሎካል ጂን የሚጠጡ ወንዶች ኃይለኞች ናቸው። ሌሊቱን ሙሉ ሴቶችን ሲያሰቃዩ የሚያድሩም ናቸው። በተለይ ደረቅ ጂን የሚጠጡ ወንዶች ሴቶችን ማሰቃየት ደስታን ይፈጥርላቸዋል። እኔ ሎካል ጂን ከሚጠጣ ወንድ ጋር የማልወጣው ለዚህ ነው ስትል ነበር ስለ ሎካል ጂን ተጠቃሚ ወንዶች ኃይለኝነት የገለጸችልኝ። ልጅቱን ጎርደን ጂንስ አልኳት። ሎካልም ሆነ ጎርደን ጂን አደገኛ መጠጦች ናቸው ነበር ያለችኝ። ልጅቱ ቁምጣ ሱሪ ታጥቃለች። ስትናገር ነፃ ናት። ለምንም ነገር አትጨነቅም። የመሰላትን ከመናገር ወደ ኋላ አትልም። የተለያዩ ሰዎች እያስጠሯት መመላለስ ታበዛለች። ታናግራቸውና ደግሞ ተመልሳ ትመጣለች። በጣም ብዙ ወዳጆች አሉሽ አልኳት። ወዳጆች አሉኝ፣ ግን አልኩራራም። እዚህ ቡና ቤት ውስጥ የሚያኩራራ ምንም ነገር የለም አለችኝ እንድታብራራልኝ በመፈለግ። እንዴት አልኳት። እንዴት መሰለህ፣ ቡና ቤት ርስት አይደለም። የነገ ማንነትህን አግኝተህ እስክትወጣ ድረስ የምትቆይበት እስር ቤት ወይም ማቆያ ክፍል ነው። እዚህ ያለነውም ሆነ በየቡና ቤቱ ያሉት ሴቶች ስለሳቁና ከመጣው ሰው ጋር እየገለፈጡ ስለታዩ ደስተኞች ናቸው ማለት አይቻልም። ቡና ቤት ውስጥ በመስራቷ ደስታዋን የምታገኝ ሴት የለችም። ከተለያዩ ወንዶች ጋር መውጣትና እግዚአብሔር የማይወደውን ስራ መስራት ምኑ ደስ ያሰኛል? እኔ አንድም ቀን በስራ ተደስቼ አላውቅም። የህይወት ጉዳይ ሆኖብኝ እንጂ ይህ ስራ እንኳን ለኔ ለጠላቴም አልመኘው። ግን ምን ታደርገዋለህ? መኖር እስካለብኝ ድረስ የግድ መጋፈጥ ይኖርብኛል። ከወንዶች ጋር ከወጣው በኋላ በሬን ዘግቼ አለቅሳለሁ። ይህ ምን ጊዜም የምፈጽመው ተግባሬ ነው። ለምን? ነገርኩ እኮ ከተለያዩ ወንዶች ጋር በመውጣት ደስታን የምታገኝ ሴት የለችም። ይህ የሁላችንም ስሜት ነው ብዬ አስባለሁ። በጣም ብዙ ወንዶችን አውጥቻለሁ። ይህን ስራ ከጀመርኩ ቀላል ጊዜ አይደለም። ምን ያህል ዓመት ሆነሽ? 2 ዓመት። ከሌሎች ጋር ሲነጻጸር ያንቺ ከቁጥር የሚገባ አይደለም። ቡና ቤት ውስጥ እንኳን 2 ዓመት ሙሉ 2 ወር መስራትን በጣም ከባድ ነው።
አንተ እኮ ማየት ያለብህ 2 ዓመት መሆኑን አይደለም፣ በ2 ዓመት ጊዜ ውስጥ ከስንት ወንዶች ጋር እንደምወጣ ስንቱን ባህሪ እንደማስተናግድ ነው አለችና ሲጋራዋን ለኩሳ ታጤስ ጀመር። ሲጋራዋን እያጨሰች ያነሳችው ርዕሰ ጉዳይ ሳይጠናቀቅ አንዱ እንዳይጠልፋት ቢራ ትጠጣ ዘንድ ተማጸንኳት። እርሷ ግን አልተስማማችም። እስከ ዛሬ ከምን ያሉ ወንዶች ጋር ወጥተሻል? አዳር ስንት ይሆናል? ጊዜያዊስ የሚለው ጥያቄ ብዙ ጊዜ ሊሳካልኝ ያልቻልና መልስ ያላገኘውለት ጥያቄ ነው። ከሴቶቹ የግልጽነት ችግር የተነሳም ወደፊትም ቢሆን እርግጠኛውን መልስ የማላገኝ ይመስለኝ ነበር። ዛሬ ግን እድሜ አጠገብ የሆና ለምትናዘዝልኝ የአብነት እንስት ጭላንጭል እየታየ ነው። ሲጋራ ስታጤስ በጣም ደስ ትላለች። ቡልል እያለ የሚወጣው ጢስ አበዛዙ አካባቢውን አጥኖት ይበተናል። ካፏ በቄንጥ የሚንቧለለው ጢስ የሚረብሽ ቢሆንም ስታጤስ ያምርባታል። ሁሉ ነገሯ ቄንጠኛ ነው። የሲጋራ አያያዟ እንኳን ይማርካል። እጆቿን ከኋላ ኪሷ መክተት ትወዳለች። ወንበር ላይ ተቀምጣ እንኳን እጆቿን የኋላ ኪሷ ውስጥ ትሸጉጣቸዋለች። ሲጋራውን አንዴ ስትስበው ጢሱ ፍልቅልቅ እያለ አየር ላይ ይበተንና ደስ የሚል ቅርጽ እየሰራ አካባቢውን አውዶ ሲንሳፈፍ ይቆይና ላይን ይሰወራል። እንደገና በኃይል ትስባለች። ስትለቀው አየር ላይ ሰርከስ የሚሰራ ይመስላል። የአየር ላይ ትርኢትሽ ደስ ይላል። የምዝናናውና የምደሰተው በዚህ ነው። ሲጋራ መዝናኛዬም ጓደኛዬም መደበቂያ መሸሸጊያዬም ነው። ሲጋራ በጣም እወዳለሁ። በሲጋራ መጫወት ደግሞ በጣም ያስደስተኛል። አንተ በሲጋራውን የተማረከው፣ ሺሻ ሲሆን ደግሞ በጣም ያምራል። ጭሱ አየር ላይ ሲበተን የተለያዩ ቅርጾችን ስለሚሰራ ደስ ይላል። የቅድሙን ጨዋታ ትጨርስልኝ ዘንድ ጓጓሁ። በሳምንት ከስንት ወንዶች ጋር ትወጫለሽ? ጊዜያዊና ዳሩ ስንት ይሆናል? ለማወቅ እኮ በጣም ቀላል ነው። ለምሳሌ እኔ በየሳምንቱ ከ3 ወንዶች ጋር አዳር ልወጣ እችላለሁ። ጊዜያዊ ብዙም አልወድም እንጂ መስራት ብፈልግ ከ3 በላይ ሊሰራ እችላለሁ። ስራ የምንጀምረው ከምሽቱ 2 ሰዓት በኋላ ነው። ሾርት መስራት አለብኝ ብዬ ካልኩ 12 ሰዓት ተኩል ላይ ገባለሁ። 9 እና 10 ሰዓት ላይ መጠጥ የሚጀምሩ ስላሉ እነሱን እቀልባቸዋለሁ። ጊዜያዊ መስራት ካለብኝ እንደዛ ነው የማደርገው። ከምሽቱ 3 ሰዓት እና 4 ሰዓት በኋላ ጊዜያዊ መስራት አያስደስተኝም። እየመሸ ሲመጣ ጤነኛ ሰው የለም። 12 ሰዓት ተኩል ስገባ ብዙ ሴቶች ስለማይኖሩ የቀን ጠጪዎች ሁሉም አይናቸውን ይጥሉብኛል። በጊዜ ከገባው ከ3 ሰዎች ጋር ጊዜያዊ ወጥቼ ቢዝነስ ሰራለሁ። ከዚያ በኋላ መውጫ ቆርጬ በጊዜ ወደ ቤት እሄዳለሁ። ይህን ሳደርግ የቀን አስተናጋጅ የሆኑ ሴቶች ይጣምዱኛል። ለምን መሰለህ? ሴቶቹ ስማቸው አስተናጋጅ ሆኑ እንጂ ተመሳሳይ ስራ ይሰራሉ። ደግሞ ጊዜያዊ ሲወጡ በ20 እና በ30 ብር ስለሆነ የኛን ገበያ ይገድሉታል። ለእነዚህ ሴቶች እኔ ጠላታቸው ነኝ። 2 ስራ ይሰራሉ ማለት ነው። ኑሮ ተወዷል። እንኳን ሳይሰራ ተሰርቶም አልተቻለም። የአስተናጋጆቹ ደሞዝ 80 ብር፣ ግፋ ቢል ደግሞ ከ110 ብር አይበልጥም። ቲፕ የሚሰጥ ከተገኘ 15 እና 10 ብር አጠራቅመው ትራንስፖርታቸውን ይችላሉ። ሾርት ሲያገኙ ደግሞ 20 እና 30 ብር ይሸቅላሉ። ታዲያ በዚህ ደሞዛቸውን የሚኖሩት ብለህ ታስባለህ? ሞኝ ነህ በጣም። እነርሱ እኮ ከኛ በላይ የሚሰሩበት ጊዜ አለ። በየቀኑ ጊዜያዊ ቢያገኙ በወር 900 ብር አላቸው ማለት ነው። ለምግብ የሚያወጡት ነገር የለም። ወጫቸው በአሰሪዎቻቸው ይሸፈናል። ቲፓቸውን ቢያጠራቅሙት እስከ 200 ብር ሊደርስ ይችላል። ገቢያቸው ከ1000 ብር በላይ ሆነ ማለት ነው። እኔ እንኳን እንደዚህ አላጠራቅምም። አንቺ የምትሰሪበትን ምን ታደርጊዋለሽ? እኔ ሱሴ ብዙ ነው። የጫትና የሺሻ ወጪ ራሱ ከአቅሜ በላይ ነው ማለት እችላለሁ። በቀን 100 ብር አይበቃኝም። የሚይዘው ገንዘብ እጄ ላይ አይበረክትም። የሚወጡትን የፍቅር መጽሔቶች በሙሉ ገዛለሁ። አቦ ምስማር የሚባል ጫት እቅማለሁ። ጓደኞቼንም ቤቴ ወስጄ ጋብዛለሁ። የምገዛቸው ልብሶች ውድ ናቸው። የምቀባው ሽቶ በጣም ውድ ነው። ራሴን መጣል አልወድም። የመጣውን ፋሽን ሁሉ ለብሳለሁ። ወደ መኖሪያዬ ብትመጣ ያለ የልብስ ብዛት ያስደንቃል። ምሽት ላይ ካልሆነ ስለማይለበስ አያረጅብኝም። ጫማዎቼ በጣም ውድ ናቸው። 400 ብር የምከፍልበት የክራይ ቤት በጥሩ አልጋ፣ በቲቪ፣ በአረቢያን መጅሊስ ያሸበረቀች ነች። ጸዳ ያለ ቤት አለኝ። እቃዎቼ በውድ ዋጋ የተገዙ ናቸው። ስለዚህ ብር አይበቃኝም። አላማለሽ? አላማ የለኝም። ሰው እኮ አላማ ላይ ስላለ ብቻ አይደለም የሚኖረው። አላማን የሚያሳካውና የሚያስተካክለው እግዚአብሔር ነው። አንዳንድ ሴቶች አላማቸው ገንዘብ ሰብስቦ ውጭ ሀገር መሄድና ራሳቸውን መቀየር ይመስላቸዋል። እኔ ጓደኞች አሉኝ። አላማቸው ውጭ መሄድ ነበር። አላማ አለን ስላሉ ውጭ ሄዱ። የት? አረብ ሀገር፣ ዱባይ። ዱባይ ሄደው ስራቸውን እየሰሩ ነው። አላማቸው የሀገር ውስጥ ሳይሆን የውጭ ሀገር ሴተኛ ዳሪ መባል ነበር። ተሳክቶላቸዋል። አላማ ማለት ይሄ ነው። በሀገሬ ተከብሬ አልሸረሙጥም። ለምን ከፖሊስ እየተደበቅኩ ፖሊስ እያሳደደኝ ይኖራለሁ? ለእነሱ አላማ ማለት ይሄ ነው። ለእኔ ግን አይደለም። እኔ አላማ የሚባል ነገር የለኝም። አላማ እግዚአብሔር የሚሰጠውን በጸጋ መቀበል ነው። እንዲህ ይሆናለሁ ብዬ የደረስኩበት ደረጃ የለም። ስለዚህ እኔ አላማ የለኝም። ገንዘብ አታጠራቅሚ ማለት ነው? ለምን አጠራቅማለሁ? እስካለው ጊዜ ድረስ እኖራለሁ።
እኔ አንድ የማይገባኝ ነገር አለ። ሊዝናኑ የመጡ ደንበኞቼ ገንዘብ ቋጥሪ፣ አጠራቅሚ፣ በኮናቱኝ ብለው ይመክሩኛል። እኔ ግን አልቃወማቸውም፣ ዝም ብዬ ሰማቸዋለሁ። እነርሱ ብዙ ያልገባቸው ነገር አለ። ወደኛ የሚገባው ብር እኮ የሚያዝ የሚጨበጥ ብር አይደለም። እንዴት ይጨበጣል? ብሩ እኮ በረከት የለውም። ደግሞስ እግዚአብሔር የማይወደውን የዝሙት ተግባር እየፈጸምን እንዴትስ በረከት እንዲኖረው እንፈልጋለን? ዝሙት በሁሉም ሃይማኖት ዘንድ የተወገዘ ነው። ከኛ ጋር የሚወጡት ወንዶች ብር ለዝሙት የወጣ ነው። እኛ ጋር የሚደርሰውን ብር በዝሙት የመጣ ነው። እንዴት በረከት ይኖረዋል? አንድ ቀን እኮ አያድርም። እኔ እንደውም እድለኛ ነኝ እላለሁ። ቢያንስ ልብስ ገዛበታለሁ። የሌሎቹ ጓደኞቼ ብር እኮ ሳያውቁት ብን ብሎ ነው የሚጠፋው። የዛሬን ብር ደግሞ ታውቆ የለ የሚተን እኮ ነው የሚመስለው። አያድርግብሽና ብትታመሚ አደጋ ቢደርስብሽ ምን ይውጥሻል? የሰው ልጅ ገንዘብ ስላለው ብቻ አይኖርም፣ ገንዘብ ስለሌለው ደግሞ አይሞትም። ይህ የተለመደ ተግባር ነው። እኛ እንደሆነ ለምደነዋል። እንኳን አደጋና በሽታ HIV ያዛቸውን ጓደኞቻችንንም ስናሳክም ኖረናል። አሁንም እያሳከምን ነው። ከኤችአይቪ ጋር የሚኖሩ እህቶቻችን በእኛ ድጋፍ ይኖራሉ። ነገ እኛ ምን እንደሚገጥመን ስለማናውቅ እነርሱን እንረዳቸዋለን። ስለዚህ ምንም አይደንቅም። ሌሎች ጓደኞቼን እያዋጣው ሳሳክማቸው እንደነበር ሁሉ እኔ ብታመም እነርሱም አዋጣው ያሳክሙኛል። መቼም እድሜሽ ሙሉ ቡና ቤት ውስጥ ልትቆይ አትችይም። እድሜሽም እየገፋ መሄዱ አይቀርም። እድሜሽ እየገፋ ሲሄድ ደግሞ ተፈላጊነትሽ መቀነሱ አይቀርም እኮ። እርሱን እግዚአብሔር ያውቅልኛል። ወይ አንዱ ደንበኜ ወዶኝ አፍቅሮኝ ያገባኛል። ትዳር መስርቼ ኃጢአቴን ተናዝዤ ንስሐ ገብቼ እኖራለሁ። ይህ ካልሆነ ደግሞ አሁንም እየተደረገ እንዳለው እድሜያቸው የገፋ ሴቶች ተመራጭ የሚሆኑበት ቤት ገብቼ እኖራለሁ። ግን ምን ሩቅ አስኬደህ? አሁን እኮ ገና 25 ዓመቴ ነው። ከ10 ዓመት በኋላ ስላለው ነገር ለምን ታስባለህ? ሲጋራዋን ለኮሰች። በኃይል ሳበችና ጭሱን ለቀቀችው። ስታወራ ዘና ብላ ነው። የጋሽ ስብሐትን ሌቱም አይነጋልኝ መጽሐፍ ይዤ ነበር። እሱን እያገላበጠች ሲጋራዋን አጣጥማ ጨረሰችና መተርኮሻው ላይ ድፍጠጥ አድርጋ እሳቱን አጠፋችው። ናፕኪን ከኪሷ አወጣችና ሲጋራ የነካካቸው ጣቶቿን ጠራረገቻቸው። ከሌላኛው ኪሷ ደግሞ ሎሽን አወጣችና ለስላሳ እጆቿን አሻሸቻቸው። የሎሽኑ ሽታ አየሩን አወደው። ቅድም ኃጢአቴን ተናዝዤ ንስሐ ገብቼ ብለሽ ነበር። የሰራሽው ኃጢአት አለ እንዴ? ሁላችንም ኃጢአተኞች ነን። አሁን የምሰራው ምንድነው? ከዚህ የበለጠ ኃጢአት ምን አለ? ባለትዳሮች ፈቅደው ወደው የሚመጡ ቢሆኑም ከነርሱ ጋር እያመነዘርን ነው። ገፋፍተን እያሳደርናቸው ነው። እደሩ ካልናቸው ያድራሉ። ጊዜያዊ ግቡና ወደ ቤታችሁ ሂዱ ካልናቸውም ይሄዳሉ። ሚስታቸው ቤቷ ተቀምጣ እኛ እናሽከረክራቸዋለን። እግዚአብሔር ይስጣቸው፣ ይታዘዙናል። ታዲያ ከዚህ በላይ ኃጢአት ምን አለ? እኔ ጥሩ ባል ባገኝ ንስሐ ገብቼ ይቀመጣለሁ። ላግባሽ ብሎ ይጠይቅሽ የለም? ስንቱ ሰካራም ላግባሽ ውለጅልኝ ይላል። ግን ማን ቦታ ሰጥቶት? ለራሱ ሳይሆን የኔን ህይወት ያስተካክልልኛል ብዬ ልቃጠል እንዴ? እኔ የምፈልገው ጨዋ የትዳር ሰው የሆነ ሚስቱን የሚያከብር ወንድ ነው። ያን ካገኘው ንስሐ ገብቼ አብሬው በፍቅር እኖራለሁ። የቡና ቤት ሴት ለትዳር አትሆንም ይባላል። ቡና ቤት የለመደች ሴት ብዙ ወንድ ስለምትለምድ ለትዳር አትመችም የሚሉ አሉ። ብዙ ወንድ የለመድነው እኮ ፈልገን አይደለም። ፈልገን ስላለመድን መተው ሲኖርብን ደግሞ እንተወዋለን። እኔ እኮ ከወንድ ጋር ስወጣ ደስታ በውስጥ የለም። 2 ዓመት ሙሉ ከተለያዩ ወንዶች ጋር ስወጣ አንድም ጊዜ ደስታን ከነሱ አግኝቼ አላውቅም። እነርሱ ሴት አቅፈው ተኝተዋል። እኔ ግን በድን ነኝ። ደስ ብሏት ከወንድ ጋር የምትተኛ የቡና ቤት ሴት አለች ለማለት ይቸግረኛል። በእርግጥ አንዳንድ ወንዶች ሊማረኩብኝ ይችላሉ። እኔ ግን ከማንም ወንድ ጋር ደስታን አግኝቼ አላውቅም። ስለዚህ እኔ ባል ባገኝ ታማኝ ሆኜ እኖራለሁ። ጨዋ የሆነ ሰው ፈልጋለሁ፣ የራሱን ህይወት ቀይሮ እኔን መቀየር የሚችል። HIV ግን ትመረመሪያለሽ? በየ6 ወሩ መረመራለሁ። በጣም ህይወቴን እወዳለሁ። ነገን መኖር ፈልጋለሁ። አይቸው ደስ የማይለኝ ወንድ ካጋጠመኝ 1000 ብር ቢከፍለኝ አልወጣም። ኮንዶሙን ራሴ ከፍቼ ነው የምሰጣቸው። ጊዜ ያለፈበት እንዳይሆን እጠነቀቃለሁ። በሳምንት ከ3 ወንዶች ጋር አዳር እወጣለሁ ያለችኝን አስታወስኩና በአመት ምን ያህል ወንዶችን እንዳወጣች ለማስላት ወሰንኩ። በትንሹ በሳምንት ከ3 ወንዶች ጋር አዳር የምትወጣ ከሆነ በወር ከ12 ወንዶች ጋር የምተኛ ከሆነ ደግሞ በአመት 144 ወንዶች ጋር ወጣች ማለት ነው። እርሷ እንደነገረችኝ ከሆነ 2 ዓመት ሙሉ በሴተኛ አዳሪነት አሳልፋለች። በአመት ከ144 ወንዶች ጋር አንሶላ ከተጋፈፈች በ2 ዓመት ጊዜ ውስጥ ከ288 ወንዶች ጋር ወጣለች ማለት ነው። ይህ ቁጥር ጊዜያዊ ያወጣቻቸውን ወንዶች ቁጥር ወስደን እናስላው ካልን ገንዘቡ ሊያስደነግጠን ይችላል። ምክንያቱም ባለቁምጧ ቄንጠኛ ከ200 ብር በታች አትወጣምና። በ2 ዓመት ጊዜ ውስጥ ከ288 ወንዶች ጋር ፍቅር መስራቷን ግን ልብ ይበሉ። የሞባይሌ ሰዓት 5 ሰዓት ከ29 ደቂቃ ይላል። መሄድ ይኖርብኛል። ያብነቷ ወጣት በስላለች። ቃል ኪዳን፣ ሮያል፣ ላይፍ፣ ሮዝ፣ ቁም ነገር፣ ንግስት፣ ሄርሜላ፣ ላምሮት፣
ጠይም፣ እንቁ፣ ሮዳስ መጽሔቶች አብስለዋታል። እርሷ በእርግጥም በስላለች። አነጋገሯ ኃይለኛ ነው። ይዤ የነበረውን ሌቱም አይነጋልኝ የጋሽ ስብሐት መጽሐፍ ሸለምኳት። በጣም ደስ ተሰኘች። በደስታ ሰከረች። ተሰናብቻት ወጣሁ። የተናገረቻቸው ነገሮች ሁሉ በአይምሮ እየተመላለሱ ወደ ቤት የገባሁ። ኑሮ ስለተወደደ የእኛም ዋጋ ጨምሯል። አርብ ከምሽቱ 2:30 ቺቺኒያ መንደር። ቺቺኒያ እየታረሰ ያለ ይመስላል። የቺቺኒያ መሸታ ቤቶች በሊዝ የተሸጡ ሊመስሎት ይችላል። ያ በሴቶች ተከቦ የሚያውቁት ቦታ በሰራተኞች ተከቧል። ቴሌ ይሁን መብራት ኃይል ወይም ደግሞ ውሃና ፍሳሽ አሊያም የመንገድ ባለስልጣናት ቺቺኒያን አስቀያሚ መንደር አድርጓታል። ከዳርና ዳር በቆነጃጅቶች ደምቃ የምትታየው ቺቺኒያ ደባሪ ሆናለች። አኪሯም የወደቀ ይመስላል። መሸታ ቤቶቹ ክፍት ሆነው ደንበኞቻቸውን ሊያስተናግዱ ተዘጋጅተዋል። ቺቺኒያ ምን እንዳመጣኝ አላውቅም። ታክሲ ውስጥ ነኝ። አንዱ ሰውዬ ለአንዱ ወዳጁ ሲያንሾካሹክ እንዲህ አለው። ራቁት ቤት ሄጄል ዓለሜን ቀጭቼ መጣው። ሴቶቹ በቃ ኬክ ናቸው። አሪፍ የሆነ ሶፍት ኬክ ታውቅ የለ? ልክ እንደዚያው የፈለግከውን ይሆኑልሃል። አንዷ በተለይ ልቤን ያጠፋችው። እንደፈለግኩ ሳደርጋት ምንም አትልም። ጡቶቿን ሳሻሻቸው ዝም፣ እምብርቷን ስነካከው ዝም፣ መቀመጫዋን ሳሻት ዝም፣ ጉንጯን ስስማት ዝም፣ ከንፈሯን ስስማት ዝም። ዓለሜን ቀጨሁልህ እያለ ይነግረዋል። አንዳንድ ሰዎች ስለምንም ነገር አይጨነቁም። ሚስጥር ብሎ ነገርም አልፈጠረባቸውም። እኔ ደግሞ ፈርዶብኝ ይሁን ለምዶብኝ አላውቅም። ታክሲ ውስጥ የሚወራውን ማዳመጥ እወዳለሁ። ታክሲ ውስጥ የማይወራ ነገር የለም። በተለይ ደግሞ ከአማርኛ ውጪ የሌሎች ቋንቋዎች ችሎታ ባለቤት ከሆኑ እርሶ ታድለዋል። ሚስጥር ባካፋ ይዝቃሉ። አንዳንድ ሰዎች ከአማርኛ ውጪ ባሉ ሌሎች ቋንቋዎች ሲጠቀሙ ሌላ ሰው ሊሰማን ቢችልስ ብለው አይጨነቁም። እናም እድለኛ ሆኜ ሰውየው ለወዳጁ ስለ ራቁት ቤቱ ሲነግረው ጆሮዬን ጣል አድርጌ ማዳመጥ ያዝኩ። አፌን ከፍቼ አዳመጥ ስለነበር መውረድ ከሚገባኝ አልፌ ሄድኩ። የሰውየው አወራር ድንቅ ይላል። ሰውየው በቃ ምን ልበላችሁ ለወሬ የተፈጠረ ነው። አቤት ወሬ ሲችልበት! ስለ ራቁት ቤት ሲወራ አፍ ያስከፍታል። አሁን እዚያ እናወራውም እንጂ ብዙ ተናግሯል። አንዳንድ ሰው ወሬ ሲችልበት መታደል ነው ብቻ። ወሬ አጣፍጦ ቀባብቶ ቀጣጥሎ የሚያወራውን አንደበተ ርቱዕ ነው የምንለው ወይንስ ወረኛ? እንጃ። ወደ ቀልባችን እንመለስ። ለመሆኑ ቀልባችን የት ነው ያለው? ወሬኛው ጋር ወይስ በቁፋሮ የተበላሸው ቺቺኒያ? ለማንኛውም ወደ ቺቺኒያ እንመለስ። ቺቺኒያ አስቀያሚ ሆናለች። መንገዶቿ ተቆፋፍረው አፈሩ በየ5 ሜትር ርቀት ተቆልሎ መንገዶች ተዘጋግተው ውበቷና ድምቀቷ ጠፍቷል። እንዲህ አስቀያሚ ሆና ግን ሰው አላጣችም። ትርምሱ እንደወትሮ ነው። ከምሽቱ 2:30 ይላል ሰዓቱ። ጠባቧ ቤት ጭር ብላለች። አንድ ሰውዬ ብቻ ባለጌ ወንበር ላይ ተቀምጦ ቅዱስ ጊዮርጊስ ቢራ ይጠጣል። ትንሿ ቤት ውስጥ የሌለ የመጠጥ አይነት የለም። ሬድ ቡልና ጁስ ሳይቀር ተዘጋጅቷል። ሬድ ቡል ስካር ያበርዳል ይላሉ። ጁስ ደግሞ ጥም ይቆርጥ ይሆናል። እኔስ ምን ልጠጣ? ቢራ፣ ጎርደን፣ ውስኪ ወይንስ ዋይን? በውስኪ ጾም ቢይዝ ምን ይለኛል? ምንም። ቀብረር ብዬ ውስኪን አዘዝኩ። ደብል ዋይት ሆርስ ተቀዳ። እውነትም ውስኪ። 2 ሴቶች ገቡ። አንዷ ጸጉሯ የተንጨባረረ፣ ሌላዋ የቤት ልጅ መሳይ አንድ ፍሬ ልጅ ወደ ውስጥ ዘልቀው ገቡ። የተንጨባረረ ጸጉር ያላትና ጡቶቿን ከፍታ ሁላችሁም ይዩ የምትል የምትመስለው ሴት ቢራ ይዞ የተቀመጠው አጠገቤ ሄዳ ተቀመጠች። ከምሽቱ 3:30 ሲል ሰዎች መምጣት ጀመሩ። በቅድሚያ 3 ጎረምሶች ገቡ። ቀስ በቀስ ትንሿ ቤት ጢም ብላ ሞላች። የሴቶቹ ቁጥርም እየበዛ ሄደ። ትንሿ ቤት ያስተናገደቻቸውን ሰዎች መቁጠር ጀመርኩ። 1 2 ብዬ ጀመርኩና 24 ላይ ስደርስ ቆምኩ። የተቀመጠው ተስተናጋጅ ሰው ቁጥር ከ11 አይበልጥም። ሙዚቃው ልዩ ነው። ዲጄዋ ባለቤቷ ናት። ቆንጆዋ ባለቤትም ዲጄም ባሪስታም ሆና ታገለግላለች። ሙዚቃ አመራረጧ ልዩ ነው። የቀመርን ለቀቀችው። ቤቱ ቀውጥ ሆነ። የቴዲ አፍሮ ሙዚቃ ህይወቴን አስከተለች። ሰው አበደ። ቴዲ እንዴት አይነት እድለኛ ነው! ዘፋኝ ሁሉ እንደ ቴዲ ይወደዳል። እንጃ ሚኒሊየም ሲገባ ለአዲስ ዓመት ብሎ የለቀቀው ዘፈኑ ከብዙ ወር በኋላም ይደመጣል። ከብዙ ወር በኋላም ሰው ያብድለታል። በኢትዮጵያ ደረጃ የቴዲ አፍሮን ያህል የነገሰ የህዝብ ፍቅርን የተቀበለ ዘፋኝ አለ?
የኤርትራዊው አብርሃም አፈወርቂ ዘፈኖች ተለቀቁ። ሰው ያብዳል፣ ደግሞም ከንፈሩን ይመጣል። ይህን የመሰለ ዘፋኝ ሞት ቀደመው ለማለት ይመስላል። የቺቺኒዋ ትንሿ ቤት መፈናፈኛ አታለች። ብርጭቆ ይሰበራል፣ ጠርሙስ ይሰበራል። የቢራ ጠርሙስ መስበር 6 ብር ከ50 ያስከፍላል ይላል ግድግዳው ላይ የተለጠፈው ጽሑፍ። ጨዋታው ደርቷል። ከሴቶቹ መሃል አንዷ መምጣቷ ግድ ነው። የትኛዋ ትምጣ? ባለሚኒስከርቷ፣ ባለትላልቅ ጡቷ፣ ወፍራሟ፣ ቀጭኗ፣ ቆንጆዋ፣ ደርባባዋ፣ ቂጣሟ ወይንስ አንድ ፍሬዋ ልጅ? ሁሉም ይቅርቡኝ። ቀልብ የወደዳት ቀጭኗን ነው። በጣም ቀጭን። ስትፈልጉ ስቴክኒ በሏት፣ ስትፈልጉ ቋንጣ በሏት። እኔ ግን ወድጃታለሁ፣ እጠራታለሁ፣ እንድታጫውተኝ እፈልጋለሁ። ወድጃታለሁ ስል ልቤ ከጅሏታል። አንሶላ መጋፈፍ አምሮኛል። ጾም ለያዝባት ለማለት እንዳልሆነ ልብ አድርጉልኝ። ልጅቱ ደስ ትላለች። ወንዶችን የማንበርከክ ኃይል አላት። ጠራኋት። እየተፍለቀለቀች መጣች። የሥራ ባልደረቦቿ እየተጋበዙ ነው። እርሷ ነፃ ነበረች። ቀይ ናት። ጸጉሯ ረጅም ነው። ቂጥ ብሎ ነገር አልፈጠረባትም። ጡቶቿ ትናንሾች ናቸው። ምን ልታዘዝሽ ሲሏት እኔን ማየት ጀመረች። የምትጠጣውን እኔ እንድመርጥላት ፈለገች። ጨዋ ናት። ከልቤ ያመሰገንኳት። በቺቺኒያ ምድር ጨዋ ሴት ማግኘት ይከብዳል፣ ደግሞም አይታሰብም። ቺቺኒያ የተረገሙ ሴቶች መናኸሪያ ነው። ቺቺኒያ ልብስ አስወልቀው በፓንት የሚልኩ ሴቶች መንደር ነው። ቺቺኒያ ጊዜያዊ እንግባ ብለው ዘርፈው አስዘርፈው የሚልኩ ሴቶች ጓዳ ነው። እናም ገረመኝ። ጁስ ካልሆነ ሌላ መጠጥ አልጋብዝሽም ስላት ጁስ አዘዘች። አሳዘነችኝ። ሐሳቤን ቀይሬ ቢራ ይሻልሻል አልኳት። ቢራው ተከፈተ። የቀመር ዘፈን በድጋሚ ተከፈተ። ሰው ሁሉ አበደ። በዚያ ቅጥነቷ ጎንበስ ቀና ሰበር ሰካ እያለች ዳንሱን አስነካችው። ሙዚቃው ለሁሉም ነው። ኦሮመኛ ተናጋሪ ያልሆነ ሁሉ በዘፈኑ ያብዳል። ቅጥነትሽ ልዩ ነው። አመሰግናለሁ። ምን ነው ተንቀባደርሽ? በተፈጥሮ ያገኘሽው ነው እኮ። ልክ ሰርተሽ ለፍተሽ ጥረሽ ግረሽ እንዳገኘሽው ነው የተንቀባደርሽው። ተፈጥሮም ቢሆን እኮ መታደል ነው። ያንቺ ደግሞ በዛ። ትንሽ ብትወፍሪ አሪፍ ነበር ይሉኛል። እኔ ግን ፍላጎቱ የለኝም። ስንት ኪሎ ነሽ? 45። 45 አትመሲም። እርግጠኛ ነኝ ፈረንጆች ይወዱሻል። አልተሳሳትክም። ፈረንጆች ይወዱኛል። ፈረንጆች ስለ ጥቁሮቹንም ጨምሮ ነው። ጥቁሮቹን ግን አልወጣላቸውም። ለምን? ጥቁሮቹ በተፈጥሮ ዕቃቸው ትልቅ ነው ስለሚባል አይመቹኝም። ጥቁሮቹ ወሲብ ሲፈጽሙ እንዳውሬ ያደርጋቸዋል። በእርግጥ ብር ይከፍላሉ። $50፣ $70 ሊከፍሉ ይችላሉ። ነገር ግን ጥሩዎች አይደሉም። እኔ ገንዘቡ እያጓጓኝ ከነርሱ ጋር ወጣ ነበር። በኋላ ግን ማህፀኔን እያመመኝ ስለተቸገርኩ ዶላሩም ይቅርቤ ብዬ ከነርሱ ጋር መውጣት አቆምኩ። ከፈረንጆች ጋርስ? ፈረንጆቹ ደስ ይሉኛል። ፈረንጅ ሴት ያከብራል። ገንዘብ ስለከፈሉን ብቻ እንደፈለኩ ልሁን አይሉም። በተለይ እኔን በጣም ይወዱኛል። ፈረንጆች ቀጭን ሴት ፈልገው ነው የሚያወጡት። በጣም ግልጾች ናቸው። ሚስታቸውን ሸኝተው ከኛ ጋር ያድራሉ። በአንድ ወቅት አንዱ ፈረንጅ አክሱም ሆቴል ቀጥሮኝ ሄጄ ነበር። ጓደኛውን ሸኝቶ ከኔ ጋር አብረን ወጣን። ገንዘቡን ትተህ ለሴት ልጅ የሚሰጡት ክብር ደስ ይላል። እንደ ሴተኛ ዳሪ አዩንም። እዚህ ያለው ጥፍራም አበሻ ግን 100 ብር ስለከፈለ 100 ጊዜ አፉን ይከፍትብናል። ያበሻው ወንድ እኮ ባለጌ ነው። በጣም ባለጌዎች ናችሁ። 100 ብር ሰጣችሁ 100 ጊዜ ልትገዙን ትፈልጋላችሁ። 100 ጊዜ ታበሻቅጡናላችሁ። ምን አለ ለፈረንጆ የሰጠውን አይምሮ ትንሽ እንኳን ቢሰጣችሁ። በገንዘብ ገዝታችሁ ብትወስዱንም እናትም እህትም መሆናችንን አታውቁም። አበሻው እንዳማሮሻል እንዴ? ያበሻው ወንድ ተመሳሳይ ነው። ያበሻው ወንድ ጥሩም የለውም አለችና ቢራዋን ጨለጠችው። አዘዝኩላት። ቺርስ ብያት ውስኪዬን ወደ አፌ ሳስጠጋ ከፊት ለፊት ያለው ጨበሬ አምዱራ ዳሪ ግልምጥምጥ አደረገኝ። አተኩር ያየሁት ጉልበተኛ ሳይሆን አይቀርም። ልጅቷን ፈልጓት ይሆን ብዬ አሰብኩ። አንዳንዱ የአይን ቀለም አላማረኝም ብሎ ከግር እስከ ራስ ጸጉር በግልምጫ ይጋረፋል። ይህ ወደልም የዛ ታይፕ ሳይሆን አይቀርም። አፈጠጠብኝ፣ አጉረጠረጠብኝ። እልያዘኝና ደብል ውስኪ ደገምኩ። ማን ይፈራል ሞት አልኩና ቺርስ ብዬ አቀፍኳት። አልዋሻችሁም፣ ማን ይፈራል ሞት ያልኩት በልቤ ነው። ወደሉ ቢሰማ ኖሮ አልቆልኝ ነበር። እግዚአብሔር ይመስገን ለቀቅ አደረገኝ። እፎ ያልኩ። ጾም አትይዝም እንዴ ዛሬ? ዋጋሽ የሚቀመስ ከሆነ ይዛለሁ አልኳት። በኃይል ሳቀች። አቤት ሳቋ ደስ ሲል። እንስማማለና አለችና አቀፈችኝ። ከኪሴ ሞባይል ማውጣ መስያ አስለቀቅኳት። ስንት ነው? አዳር ወይስ ሾርት? አዳር ስንት ነው? 300 ብር ትከፍላለህ። ስጠኝና አሁኑኑ ከዚህ ቤት እንውጣ።
በጣም ደፋር ነሽ። 300 ብር? አንተ ነህ እንጂ ደፋር። ኑሮ እኮ ተወዷል። ምን አገናኘው? ኑሮ ስለተወደደ የኛም ዋጋ ጨምሯላ። እንዴት አይገናኝም? ኑሮ ሲወደድ መስሪያ ቤታችሁ ደሞዝ ይጨምርላችኋል። ነጋዴውም የሚሸጠው ምርት ላይ ዋጋ ጨምሮ እንደሚያዋጣው አድርጎ ይሸጣል። እኛንስ ማን ይጨምርልን? እና እናንተ ምንትን ተወዷል ማለት ነው? አዎና። ስንት ጨመረ? እኔ በበኩሌ 50 ብር ጨምሬያለሁ አለችና ምትሃተኛ ሳቋን ለቀቀችው። እንደ ቅጥነቷ ደስ የሚል ቀጭን ሳቅ፣ የሚያዝናና ሳቅ። ወይ የኑሮ ውድነት ብሎ ደግሞ እዚህ መጣ። ሽንኩርትና ዘይት አይደለ? ሞቼ ጉድ! ሁሉንም እንዳመጣጡ መቻል ነው። ይህ ሁሉ ጠጪ ጾም ሊይዝ ነው የመጣው? አዎና፣ ሁሉም እኮ የራሱን ይዟል። ከፍሎ መውጣት እንዳመጣጡ አይሻልም? ኋላ ይቆጭሃል። ቅዳሜና እሁድ የሴት እጥረት አለ። ካንተ ጋር ስለተመቻቸን ነው እንጂ አዳር መሄድ አልፈልግም ነበር። እሺ፣ አዳር ስንት ነው? እቀንስልሃለሁ። ኑሮ ተወዷል እያልሽ ስንት ታደርጊልኛለሽ? 130 ብር ክፈለኝ። 130 ብር ያደረግኩልህ በጣም ስለተግባባን ነው። ሌላ ሰው ቢጠይቀኝ ከ180 ብር በታች አልሄድለትም። 50 ብር እኮ ቀነስኩልህ። ሌላ ሴት ላውጣ ብትል ከ200 ብር በታች አታገኝም። በዚያ ላይ ሴቶቹ ላይ ያልቃሉ። ሁሉም የራሱን ይዟል። ስለዚህ እያለች እያግባባችኝ ሳለ ግርግር ተነሳ። ያ ወደል ጥጋበኛ ጎረምሳ ከአንድ ጠብደል ጎረምሳ ጋር ተያያዘ። በሙዚቃ ያበደው ቤት በጩኸት ሊናድ ደረሰ። ውኡታ ሆነ። እዚያ ጋር አንዱ አንተምተው ይላል፣ ሌላው ደግሞ በለው እያለ ያጋድላል። የቺቺኒያዋ ትንሿ ቤት ቀውጥ ሆነች። ወደሉና ጎረምሳው ተያይዘው ወጡ። አገር አማን ነው ብዬ ያስቀዳሁትን ውስኪ ለመጨለጥ ስዘጋጅ ብርጭቆ ተወረወረና አጠገቤ ካለው ባለጌ ወንበር ላይ የተቀመጠውን ሰውዬ መንጋጋውን አለው። የተፈናጠረው ደም ሸሚዜን አራሰው። ጩኸት በረከተ። እግሬ አውጭኝ አልኩና ከፊት ያሉትን እየገፋው እየተፋተግው በትንሿ የጓሮ በር ወጣሁና ስገሰግስ አንዲት ትንሽዬ ክፍል አገኘው። ከፍቼ ገባሁ። መብራት አጠፋውና ቁጭ። ሁከቱና ረብሻው አልበረደም። ከ7 ደቂቃ ያለነሰ በዚያች ትንሿ ክፍል ውስጥ መብራት አጥፍቼ ቆምኩ። በሩ ተንኳኳ። ዝም። አሁንም ተንኳኳ። ዝም። አይዞ ክፈት የሚል የአንዲት ሴት ድምፅ ተሰማኝ። ዝም አልኳት። ክፈት ሄደዋል አለችኝ ሴትዮዋ። መብራቱን አበራሁትና በሩን ከፈትኩላት። ቤቷ የምጣድ ቤት ናት። ራሴን ታዘብኩት። ሴትዮዋም ሳቀችብኝ። ፈሪ ብላችሁ እንዳትሰድቡኝ፣ እንዳታሙኝ፣ ሰድባችሁም ለሰዳቢ ያሳልፋችሁ እንዳትሰጡኝ። ራሴን ማዳን የለብኝም? ማምለጥ የለብኝም? ተፈንክቼስ ቢሆን ጀግና ልባል ነው? በስመ አብ እግዚአብሔር ነው ያወጣኝ። ይህች ማዕተኛ የቺቺኒዋ ትንሿ ቤት ማዕት አምጥታብኝ ነበር። ሆነም ቀረ ራሴን አድኛለሁ። ነፃ ወጥቻለሁ። አገሩ ተረጋግቷል ብዬ ወደ ትንሿ ቡና ቤት ስገባ የብርጭቆና የጠርሙስ ማዕት ተሰባብሯል። ከተፈነከተውና ከአንድ ጠጪ በቀር ሰው የለም። ውስኪ የለም፣ ተደፍቷል። ሂሳቤን ከፍዬ ውልቅ አልኩ። ቀጭኗ ሴት ተከትላይ መጣች። ተረፍክ አለችኝ። ተርፍ ያለው አልኳት። አናድርም አለችኝ። መሄድ ይኖርብኛል አልኳትና 10 ብር ሰጥቻት ተሰናብቻት ወጣሁ። ሰዓቱ 5:51 ደቂቃ ይላል። አይ ቺቺኒያ የብደት መንደር፣ ሁሉም የሚያብድባት፣ ወጣቱም አዛውንቱም ሴቱም ሁሉም በአንድነት የሚያብድባት። አይ ሰዓት እላፊ። ከሌሊቱ 6:30 ቤት የገባሁ። የደሙ ፍንጣሪ ሸሚዜን አበላሽቶታል። የተፈነከተው ሰው እያሳዘነኝ። የተጣሉት ጠብደል ጎረምሶች ብርጭቆ የሚሆን ጠርሙስ እርስ በርስ አይወራወሩም። ወደሉ ሌላ ሰው ላይ ጠርሙስ ወርውሯል። ጎረምሳውም ከፊት ለፊቱ ያለው ግድግዳ ላይ ብርጭቆ ወርውሮ ሰብሯል። እነርሱ ይሰዳደባሉ፣ ሌላው ይፈነከታል፣ በመሃል ይዘረፋል። 7:10 ሲል አልጋዬ ላይ ጋደም ብዬ ትዕይንቱን ቃኘሁት። አስቀያሚ ትዕይንት ነበር። የቀጭኗን የኑሮ ውድነት ታሪክ፣ ያልጠጣኋትን ደብል ውስኪ፣ አጠገቤ መንጋጋው የተቦደሰው ሰውዬ፣ ሂሳቧን ይዘውባት፣ ብርጭቋን ሰባብረውባት፣ ደንበኞቿን አባረውባት፣ ሞራሏ ድቅቅ ስብር ብሎ ባንዴ ኩስምን ያለችዋን የቺቺኒያ መሸታ ቤት ባለቤት እያስታወስኩ እንቅልፍ ወሰደኝ። ከማዕቱ ይሰውረን ማለት ይሄን አይደል? ከጉዳ ወጣኝ። ቻው። የሁዳዴ ጾም የዘለቀው ለአንድ ሳምንት ብቻ ነው። የሁዳዴ ጾም ከገባ 15 ቀናት ሊያልፉት ነው። ከ2 ሳምንት በፊት ሽርጉዱ ሌላ ነበር። ቅበላ የተካሄደባቸው የቅዳሜና እሁድ ቀናትም የተለዩ ነበሩ። አብይ ጾምን ምክንያት በማድረግ
ስጋ ተመጋቢ በዝቶ ነበር። ልኳንዳ ቤቶች ሸጠው የጨረሱት የበሬ የበግና የፍየል ስጋ ታይቶ የማይታወቅ ነበር። መጠጥ ቤቶችም ከወትሮ በተለየ መልኩ መጠጦችን ሸጠዋል። ሆቴሎችም ከወትሮ በተለየ መልኩ አልጋዎቻቸውን አከራይተው ደህና ብር አፍሰዋል። ይህ ሁሉ ትርምስ አብይ ጾምን ምክንያት በማድረግ ነበር። በተለይ የቅዳሜና እሁድ ትዕይንት አስደናቂ ነበር። መጠጥ ቤቶች መቀመጫ እስኪጠፋ ድረስ ጠጪውን አስተናግደዋል። ሉካንዳ ቤቶች ስጋ በልቶ የማያውቅ የሚመስለውን ሕዝብ አስተናግደዋል። ሆቴሎች ደግሞ አልጋ ፈላጊ ጥንዶችን ሲያስተናግዱ ነበር። በተለይ አልጋ አከራዮች ደህና ብር ዝቀዋል ቢባል ማጋነን አይሆንም። አንዱ ሲገባ ሌላው ይከተላል። ደግሞ ሌላ ባለተራ ይገባል። እርሱም በር ይደበደብበትና እንዲወጣ ይደረጋል። በዚህ መልኩ ብዙ ጥንዶችን አስተናግደው ቅበላን አሳልፈዋል አልጋ አከራዮች። ይህ ሁሉ እንግዲህ ለአብይ ጾም ተብሎ ነው። አብይ ጾምን ለመያዝ የተከፈለ መስዋዕትነት መሆኑ ነው። ይህን የሚፈጽመው የሚጾመውም የማይጾመውም ነው። ጾም ብሎ ነገር ያልፈጠረበት ሰው ትዕይንቱ ስለሚማርከውና ስለሚነሽጠው ብቻ አብይ ጾምን ለመያዝ ከሚዘጋጁት እኩል ሁሉን ነገር ይፈጽማል። ጨጓራው እስኪቆስል እንደ ጾመ ሁሉ ሉካንዳ ቤቶችን ያጣብባል፣ አልጋ አከራዮችን ያስጨንቃል፣ ግሮሰሪዎችን ይጎበኛል። ግን ጾመኛ አይደለም። ከዚህ ሁሉ በኋላ ነው እንግዲህ መሸታ ቤቶችም ጭር ይላሉ ተብሎ የሚገመተው። መሸታ ቤቶች ግን ጭር አላሉም። ቡና ቤቶች ስራቸው አልቀዘቀዘም። ጾም ለመያዝ ብሎ ሲጋፋ የነበረው ሁሉ ዛሬ መጋፋቱን ቀጥሏል። ጠጪው አልቀነሰም። አውቶቡስ ተራ አካባቢ የሚገኘውና ጎራ ያልኩበት መሸታ ቤት ይህን እውነት ያረጋግጥልናል። በእርግጥም ሰው ይጠጣል፣ ይዝናናል። ጾም ለመያዝ ሲል ሲጋፉ ነበር። ትርምሱ ከባድ ነበር። ነገር ግን አብይ ጾምን ለመያዝ ያየነው ትዕይንት ዛሬም አለ። የቡና ቤት ሴቶችም እንደ ቀድሞ ሁሉ ስራቸውን ቀጥለዋል። ጊዜያዊ ሲያገኙ ጊዜያዊ መውጣታቸውን፣ አዳር ሲቀናቸው ደግሞ አዳር መውጣታቸውን ተያይዘውታል። ምንም አዲስ ነገር የለም። 5 በርሜል ድራፍት ይጨርስ የነበረው መሸታ ቤት እነሆ ዛሬም 5 በርሜል ሸጦ ይጨርሳል። ጠጪው አልቀነሰም። የሴቶችም ቁጥር አልቀነሰም። ጾም ነው ስራ የለም ብላ የምትቀርና እረፍት የምትጠይቅ ሴት የለችም። ኮርነር ላይ አንድ ቦታ መረጥኩና አረፍ አልኩ። አረፍ ከማለቴ አንዲት ወፍራም ደርባባ ሴት ምን ልታዘዝህ አለችኝ። ባለቤት እንጂ ተቀጣሪ አትመስልም። ኮካኮላ አዘዝኩና ስለ ሴትዮዋ ማሰላሰሉን ተያያዝኩት። ሴትዮዋ ቀሚስን የለበሰችው መልከ መልካም ነች። ቀሚሷ በጣም ረጅም ነው። ደስ የሚል ውፍረት አላት። ዘመናዊ ሹሩባ ተሰርታለች፣ ደግሞም ያምርባታል። ከሴትዮዋ ይልቅ ወርቋ ቶሎ አይን ውስጥ ይገባል። ወርቆቿ ያብረቀርቃሉ። ጣቶቿ ላይ ተደርድረዋል። አንገቷ ላይ ያለው ሐብል ተለቅ ያለ ነው። ብራስሌቷም ያበራል። ሁሉም በመጠኑ ቀላል እንደማይሆን መገመት ይቻላል። ውፍረት የሚያምርባትን ልጅ ወርቂቱ ብንላት ሳይሻል አይቀርም። ሰውነቷ ሁሉ ወርቅ ነው። እርሷ ከሌሎቹ የቡና ቤት ሴቶች ጋር ስትነጻጸር ብዙ ልዩነት አላት። የአሁኖቹ የቡና ቤት ሴቶች ስለ ወርቅ የሚያስቡበት ጊዜ ይኖራቸዋል ብዬ አላስብም። እነርሱ ገንዘባቸውን የሚያጠፉት ፋሽን ለሆኑ ልብሶችና ጫማዎች ብቻ ነው። ወርቂቱ ግን ገንዘቧን ወርቅ በመግዛት ብቻ የምታውለው ትመስላለች። ወርቆቿ በአጠቃላይ ግራማቸው ሲሰላ ከ5000 ብር በላይ ያወጣል። ወርቂቱ ኮካውን አቀረበችልኝና አጠገቤ ካለ ወንበር ላይ አረፋለች። ወርቆቿን በደንብ አየኋቸው። ስንት ካራት እንደሆነ ለመለየት ባልችልም ግራሙ ግን በዚያ ያለ ነው። እዚህ ወንድ ዌተሮች ብዙም የሉም። ሴቶቹ ሽርጣቸውን አሸርጠው ያስተናግዳሉ። እንደ ወርቂቱ ያሉ ተለቅ ተለቅ ያሉ ሴቶች እንዳሉ ሁሉ ወጣት የሆኑም አሉ። አጠገቤ አንድ ሽማግሌ ያሉ ቢራ ይጠጣሉ። አንዷን ጠሯትና አብራቸው ተቀመጠች። ጠጪ ሲሏት ዳሽን ቢራ አዘዘች። ገና ለገና እየጋበዝኳት ነው በሚል ይመስላል ልጅቷን እንደፈለጉት ይነካኳታል። ጸጉሯን፣ ጡቷን፣ ታፏን እየነካኳ አስጨነቋት። ልጅቱ ሲሰለቻት ከጎናቸው ሄዳ ተቀመጠች። አልመች ሲላቸው ጊዜ አባረሯት። እርሷም ቢራዋን ይዛ ፈትለካለች። የሽማግሌውን ድፍረት ስናስተውል ስለነበር እኔና ወርቂቱ ተሳሳቅን። ሽማግሌው የቤቱ ደንበኛ ናቸው መሰለኝ። አንዷን ወፍራም ሴት ጠሯትና መጣች። ሽማግሌው እንቅ አድርገው ሳሟት። አጠገባቸው እንድትቀመጥ ወንበር ዘረጉላትና አረፋለች። እንደርሳቸው ሁሉ አዘዘች። ገና ቢራው ሳይቀርብ ሴትዮዋ ማሻሸት ጀመሩ። ሴትዮዋ በጣም ተሳቀቀች። ቢራ ተከፍቶላት ቺርሳሉና መጠጣት ስትጀምር እጃቸውን ሰደው ጡቶቿን ጭምቅ ሲያደርጉ አጫዋች።
አልተሰማኝም እንጂ ሳትሰድባቸውም አትቀርም። ሴትየዋም ቢራውን ትታላቸው ሄደች። ሰውየው ምንም አልመሰላቸውም። ብቻ ዝም ብለው ይስቃሉ። ከወርቂቱ ጋር ተሳሳቅን። ሽማግሌ የቤቱ ደንበኛ ናቸው አልኳት ወርቂቱን። ደንበኛ አይደሉም፣ አልፎ አልፎ ግን ይመጣሉ። ባህሪያቸው እንደዚያ ነው። ሴት መሳም፣ ማሻሸትና መላፋት ይወዳሉ። ይጋብዛሉ፣ ግን ባህሪያቸው ደስ አይልም። እርሳቸው የፈለጉትን ነገር የምትቀበልና የምትታዘዝ ሴት ከሆነች በጣም ይጋብዟታል። አብረዋት ሊወጡም ይችላሉ። የምትቃወማቸው ሴት ግን አይወዱም። እርሳቸው ሲስሙና ሲያሻሹ ዝም ብላ የምታያቸውን ሴት ነው የሚወዱት። ጾም እንዴት ነው? ጾም ጥሩ ነው። አንቺ ጾመኛ ነበርሽ? አዎና፣ ሁዳዴን ሳልጾም አልፌ አላውቅም። የክርስቲያን ልጅ ነኝ። አባቴ ጿሚ ጸሎተኛ ነበር። መጾም ብቻ ሳይሆን ቤተክርስቲያንም ሄጄ አስቀድሳለሁ። ይህን ስራ እየሰራሽ መጾሙና ማስቀደሱ አይከብድም? ምንም አይከብድም። እኔ አስተናጋጅ ነኝ። አስተናግጄ ራሴን ጠብቄ እወጣለሁ። ራሴን እስከጠበቅኩ ጊዜ ድረስ የሚፈጠር ነገር አይኖርም። ቢዝነስ አትሰሪም ማለት ነው? 2 ወር ሙሉ ጾሙ እስኪያበቃ ድረስ ቢዝነስ አልሰራም። ቢዝነስ መስራት የምጀምረው ከፋሲካ በኋላ ነው። ምናልባት የፋሲካ ዕለት ልሰራ እችላለሁ። እስከዚያ ድረስ ግን ከሁሉም ነገር እቆጠባለሁ። ሁሌም በየዓመቱ የምፈጽመው ስለሆነ ምንም አይመስለኝም። መጠጥም አትጠጪም? መጠጥ አልጠጣም። አብረን እንውጣ ሲሉሽ ምን ትያቸዋለሽ? አይሆንም ነዋ። ወንድ ልጅ ደግሞ አይሆንም ሲባል እልህ ስለሚይዘው ብር ካነሰሽ እንጨምርልሻለን ይሉኛል። ወንድ ልጅን በኩራት ነው መሸወድ። አይሆንም ጾመኛ ነኝ ስላቸው ይብስባቸዋል። ከኔ ውጪ ሴት ያለችም አይመስላቸውም። የቤቱ ሰዎች ታዲያ በእኔ ይናደዳሉ። ከዚህ ሁሉ ለምን ቤትሽ አታርፊም? ስራዬንስ ማን ይስራልኝ? ደሞዝሽ ስንት ነው? 120 ብር ይከፍሉኛል። አንዳንድ ሰው ደግሞ ጉርሻ ከሰጠኝ በቀን 5 ብር አላጣም። እቤቴ በሆን ይህን ማን ይሰጠኛል? ደግሞስ ቤቴ ተቀምጬ ምን አደርጋለሁ? ብሩ ግን ይበቃሻል? በእርግጥ ብሩ አይበቃኝም። አሁን የማገኛት ብር 300 አትሞላም። ነገር ግን ውዬ መግባት የራሱ ለኔ ትልቅ ነገር ነው። እኔ ይህንን እንደ ትልቅ ነገር ነው የማየው። ከ9 ሰዓት በኋላ ነው የምገባው። ቤተክርስቲያን ውዬ አስቀድሼ ወደ ስራዬ እገባለሁ። ድሮ ከማገኘው ብር አንጻር ብሩ ትንሽ ነው። ነገር ግን አይቸግረኝም። በደና ጊዜ ያጠራቀምኩትን ለችግር ጊዜና ለዚህ አይነቱ አጋጣሚ እየመነዘርኩ እጠቀመዋለሁ። ዋናው ነገር ስራዬን ማክበር አለብኝ ብዬ እንጂ እረፍት ማድረግ አቅቶኝ አይደለም። አብይ ጾም ከመያዙ በፊት ደህና ብር ሰርተሻል? ጾም ከመያዙ በፊት ባሉት 3 ተከታታይ ቀናት ጥሩ ሰርቻለሁ ማለት ይቻላል። ሐሙስ ከአንድ ሰው ጋር አዳር ወጥቻለሁ። አርብ ደግሞ ጊዜያዊ ሰርቼ ከአንድ ድሮ ከማውቀው ሰው ጋር አድሬያለሁ። ቅዳሜ ደግሞ ከአንድ ከክፍለ ሀገር ከመጣ ደንበኛዬ ጋር አዳር ወጥቻለሁ። እሁድን አልሰራሁም። አዳር በስንት ወጣሽ? እዚህ ቤት የታወቀ ነው። ሁሉም የየራሱ ደንበኛ ስላለው ብዙም አንጨናነቅም። አዳር ከሆነ እስከናልጋው 150 ብር ነው። ጊዜያዊ ከሆነ ደግሞ 60 ብር። በ3 ቀናት ጊዜ ውስጥ ያጠራቀምኩትን ይኸው አሁን ስራ ባልሰራም እያወጣሁ በለዋለሁ። እንደ ሌሎቹ ሴቶች አይደለሁም። ገንዘቡ ባይጨበጥም የኔ ሳይሻል አይቀርም። ሽማግሌው ሴቶቹን ማሽኮርመሙን ቀጥለውበታል። ሁለተኛዋ ሴት ቢሮዋን ትታ በዚያው ከጠፋች በኋላ ሴቶቹ ቢሮዋን አቀበሏትና ጠፋች። ሰውየው ሴሰኛ ሳይሆኑ አይቀሩም። ለ3ኛ ጊዜ ያስጠሯትን ሴት ገና ከመቀመጧ ካልሳምኩሽ ብለው እቅፍ አድርገው የሳሟት ነው። ልጅቷ ደግሞ ምንም አልተቃወመቻቸውም፣ ዝም አለቻቸው። አሁን ሳይመቻቸው አልቀረም። እርሷ እዛ፣ እሳቸው እንደፈለጉት እየሆኑ ነው። ከወርቂቱ ጋር አብረን ይህን ሁሉ ጨዋታ ብንጫወትም ምን ልጋብዝሽ እንኳን ባለማለቴ ቅር ተሰኘው። ምን ይምጣልሽ ስላት ስፕራይትና ቺፕስ አዘዘችና ቺፕሱን አብረን በላ ነው። የኛ ሰው እኮ ወረተኛ ነው። ጾም ለመያዝ የነበረው ግርግር ሌላ ነበር። ጾም የያዘ ግን የለም። በተለይ እዚህኛ ቤት የነበረው ሁኔታ ግርም ይለኛል። ሰው ነገ ሌላ ቀን እንደሆነ የሚያውቅ አይመስለኝም። ጾም መያዣ ነው ብሎ ስክር ብሎ ይሄዳል። ከሳምንት በኋላ ግን መጥቶ ሲጠጣ እናየዋለን። ይህ ጾም የሚባለው ነገር ከአንድ ሳምንት አይዘልም። ግፋ ቢል ለአንድ ሳምንት ያህል ቢቆይ ነው። ከዚያ በኋላ ሁሉም ይረሳዋል። የቤቱ ገበያ እንዳለ ነው። በጾሙ ምክንያት ጠጭ አልቀነሰም? ምንም ለውጥ የለውም። ቢዝነስ የሚሰሩት ሴቶችም እየሰሩ ነው። ቡና ቤቱ ድሮ የሚሸጠውን ቢራና ድራፍት እየሸጠ ነው። ያልጋ ገቢም እንደ ድሮ ነው። ምንም የተለወጠ ነገር የለም። የኛ ሰው ወረተኛ ነው። የሚጾሙ የሚጸልዩ ሰዎች ቢኖሩም ብዙ ሰው ግን አይጾምም። የቡና ቤቶች ስራ የሚቀዘቅዘው በሙስሊሞች ጾም ጊዜ ነው። በረመዳን ጊዜ ስራ ይቀዘቅዛል። በአብይ ጾም ጊዜ ለአንድ ሳምንት ያህል ጭር ይልና ከዚያ በኋላ ወደ ነበረ ይመለሳል። የሙስሊሞች ጾም ጊዜ ግን ጭር ይላል። እነርሱ ጾም ከያዙ ያዙ ነው። ጾም ሲይዙ ሁሉም ነገር እዚያ ያበቃል። እኔ አሁን ሙስሊም ደንበኞች አሉኝ። ረመዳን ሲመጣ አይናቸውን አላየውም። ልክ ጾማቸው ሲፈታ ነው ወደዚህ የሚመጡት።
ወርቅ ትወጃለሽ? ወርቅ በጣም እወዳለሁ። ይህ ሁሉ ስንት ግራም ይሆናል? ብዙ ነው። የአንገቴ ሐብል ብቻውን ግራሙ ብዙ ነው። አንተ ያየኸው አሁን ያደረግኩትን ነው። እቤትም አለኝ። እኔ ወርቅ በጣም እወዳለሁ። የምታገኙን ገንዘብ ወርቅን የምትገዥበት ማለት ነው? ብሩ እኮ አለ፣ ግን የሴተኛ ዳሪ ገንዘብ በረከት የለውም። ሰላቢ ነው። ዛሬ ያገኘው ብን ብሎ ይጠፋል። ስለዚህ ልክ ገንዘብ እጄ ሲገባ ዕቃ ገዛበታለሁ፣ ወይም ደግሞ ክፍለ ሀገር ቤተሰቦቼ ዘንድ ልከዋለሁ። 1000 2000 እጄ ላይ ካለ ግን ቶሎ ብዬ ወርቅ ገዛበታለሁ። እኔ እንደ ሴቶቹ ሱሶች ስለሌሉብኝ የማገኘውን ለመቆጣጠር ሞክራለሁ። እገዛለሁ ስል ግን ሁሉንም እኔ ራሴ ገዝቼ አይደለም። ሐብሉን የሰጠኝ አንድ ደንበኛዬ ነው። በጣም ቁም ነገረኛ ደንበኛ አለኝ። እዚህ የሚመጣው በ3 ወር አንድ ጊዜ ቢሆን ነው። ሐብሉ የሱ ስጦታ ነው። ከጣቷ አንዱን ቀለበት አወለቀችና ይችን ደግሞ አንዱን የሰጠኝ። እኔ እግዚአብሔር ይመስገን የሰው መውደድ አለኝ። ሴቶቹ ግን ሌላ ስም ሰጥተውኛል። በስራ ከነሱ የተሻለ ገቢ ስላለኝ ሀገሯ ሄዳ አሰርታን ይሉኛል። ወንዶች ሁሉ እንዲጠጓት የሚያደርግ መድኃኒት አሰርታን የመጣች ይሉኛል። የቀረበኝ ወንድ ሁሉ ስለሚያወጣኝና በስጦታ ስለሚያንበሸብሸኝ ይቀናሉ። እንዲያውም ያሰራችው መድኃኒት ኃይለኛ ነው ይሉኛል። ወንዶችን የሚያፈዝና የሚያንበረክክ መድኃኒት አላት እያሉ ያሙኛል። የሚያሰሩ ግን አሉ? እኔ አላውቅም። እንደዚያ ግን ይባላል። አንድ ልጅ ነበረች። እዚህ ያለች ስራ አልነበራትም። እኛ ከወንዶች ጋር አዳር ስንወጣ እሷ ግን ጊዜያዊ እንኳን አታገኝም። ቤተሰቦቼን ልጠይቅ ብላ ክፍለ ሀገር ደርሳ ከመጣች በኋላ ገበያ በዛላት። ለጓደኛዋ አገሯ አሰርታ እንደመጣች ነገረቻት። ጓደኛዋ ደግሞ ለሌላ ሴት ነግራ ተነቃባት። ልጅቱን ወንድ አይጠጋትም ነበር። ካሰራች በኋላ ግን ወንዶች ሁሉ ይጋብዟታል። አብረዋት ይወጣሉ። ማዕት ብር ታገኝ ጀመር አለችና ወንዶች እንዲጠጓቸው እንዲያወጧቸውና እንዲጋብዟቸው እልፍ ሲልም በስጦታ እንዲያንበሸብሿቸው የሚያደርግ መድኃኒት ስለመኖሩ ገለጸችልኝ። ራሷን ግን ነፃ ነበር ያወጣችው። አንቺስ አላሰራሽም ወይ ብዬ ስላት የ44ቱን ታቦታት ስም እየጠራች መማል ነበር የቀራት። ወርቂቱን ተሰናብቻት ልወጣ ስል ሽማግሌውን አየኋቸው። ተመችቷቸዋል። እንደፈለጉ የምትሆንላቸው ሴት ስላገኙ እንደ ልባቸው የሆኑ ነው። 3 ወንድማማቾች አውጥተውኛል። ጾሙን እንርሳው። ድንቄም ጾም ልኳንዳ ቤት ሲያጣብብ የነበረው ሁሉ የመሸታ ቤት ደንበኝነቱ እንደጸና ነው። የመሸታ ቤት ወጉ ቀጥሏል። አብይ ጾምን በጾም በጸሎት አሳልፋለሁ። አንድ ቢራ ላመል እንኳን አልቀምስም። ቤተ ክርስቲያን እየሄድኩም አስቀድሳለሁ እያለ ሲዝት ሲፎክርና ሲያቅራራ የነበረው ህዝበ ክርስቲያን ቃሉ ቃል መሆን አልቻለም። አንድ ሳምንት እንደምንም ካለፈ በኋላ የመሸታ ቤት ወጉ ይናፍቀውና አንድ ልበል ብሎ ጾሙን መሸራረፍ ጀምሯል። በሁለተኛው ቀን ይደጋግማል። በሶስተኛው ቀን ደግሞ እንደ ጉድ ይጨልጣል። ወደ መደበኛው የመሸታ ቤት ስርዓት ከተሸጋገረ በኋላ እግዚአብሔር እንደሆነ አትጠጡ አላለ። ትንሽ ትንሽ ቢጠጣ ምን አለበት? ዋናው ነገር ካፍ የሚወጣውን ጠንቀቅ ማለት ነው እንጂ ይባልና ብዙ የታቀደለት አብይ ጾም ይረሳል። ከዚያም የመሸታ ቤት ወጉ እንደነበረ ይቀጥላል። በአብይ ጾም ምክንያት ደንበኝነቱ ተቋርጦበት የነበረም ወደ ቋሚ ተሰላፊነቱ ይመለሳል። በጾሙ ምክንያት ቤንች ነህ እንዴ እያሉ ሲያበሽቁት የነበሩት የመሸታ ቤት ወዳጆቹ ያቋም ለውጥ አድርጎ ወደ ቋሚ ተሰላፊነቱ በመመለሱ ዘለፋቸው ይቆማል። እናም ይጠጣል፣ ይጨልጣል፣ ይሰክራል፣ ሰዓት እላፊ ይሆናል፣ ቆንጆ ማማረጥ ይጀምራል። ጾምን ለመቀበል ያላየነው ፍዳ የለም። ልኳንዳ ቤት ሰልፍ ይዘናል። ስጋ አማርጠን ይሆናል፣ ቆነጃጅትን አማርጠን ይሆናል፣ መጠጥ ጥጥት አድርገናል። መዝለቅ ግን አልቻልንም። ለመሆኑ ስንቶቻችን የኦርቶዶክስ እምነት ተከታዮች እየጾምን ነው? ስንቶቻችንስ ቃላችንን ጠብቀናል? አንዳንዱ የመሸታ ቤት ወጉና ልማዱ የናፈቀው በራሱ ፍቃድ የጾም ሕግጋት አውጥቷል አሉ ብቻ ነው። አሉ ባይኖር መቾሬ ይጣፍጥ ነበር። ሕግጋቱ ከስራ ውጪ ባሉት ቀናትም ተፈጻሚ ይሆናል። በበዓላትም ሊሆን ይችላል። መጎንጨቱ ችግር እንደሌለው ከስራ መልስም ቢሆን ወጉ እንዳይቀር ያህል ልጆችን መሸታ ቤት አስልኮ መቀማመሱ እንደቀጠለ ነው። በእርግጥ መዝናናቱ ክፋት የለውም። በዚህ የኑሮ ውድነት ለጾም መያዣ ብለን ያወጣነው ብር ሊቆጨን ይችላል። ከባድ ኪሳራ ላይ ወድቀንም ይሆናል። ብዙዎቻችን ጾም ለመያዝ ብዙ መስዋዕትነት ከፍለናል። ከወዳጅ ዘመድ ተለቅተናል። ከመስሪያ ቤቶቻችን አድቫንስ ወስደናል። ጾሙን ለመያዝ ብሎ ከወዳጁ ተለቅቶ ሉካንዳ ቤት ሰልፍ የያዘ፣ መሸታ ቤት የተጋፋ፣ ሴት ገዝቶ ጾም የያዘ የመሸታ ቤቱ ወግ ናፍቆት ወደዚያው ቢመላለስ ይቆጨው ይሆን?
እንጃ። ለመሆኑ ጾም ለመያዝ ስንት ብር አጠፉ? የሴቶች ገበያ በደራበት በዚያች ምሽት ተሻምተው ካንዱ አስጥለው የምሽት ንብረቱ ያደረጓት ሴት ስንት ተከፈላት? ማስታወስ ይቻለን ይሆን? ብቻ ሁሉም ይቅር። በጾሙ ምክንያት ይህ ጾም ደግሞ ሊገባ ነው። እንኳን ሳይሰራ ተሰርቶም አልተቻለ። ስራው ቀጥል ይል ነው። ሰው ቤቱ ሊከተት ነው። የሰራተኛ ደሞዝ ከቻለልኝ ምን እፈልጋለሁ? ቸሩ ፈጣሪ በራሱ ጥበብ ገበያውን ካላስተካከለው እንዴት ሊዘለቅ ነው ብለው የተሸበሩ የመሸታ ቤት ባለ ንብረቶች ነበሩ። እንኳን ደስ ያላችሁ እንበላቸው ይሆን? ሁሉም ነገር እነሱ እንደፈሩት አልሆነም። ይልቁንስ ከጠበቁት በላይ ሆኖላቸዋል። ብዙ ማውራት አይጠበቅብንም። ምቀኝነት ያስመስልብናል። የመሸታ ቤት ባለ ንብረቶች ብዙ ብር እያፈሱ እርካታ የላቸውም። መነጫነጭ ይወዳሉ። ዌተሮችን ያሰቃያሉ። ሴቶችን በቅጣት በትር ስብርብር ያደርጋሉ፣ ይበዘብዛሉ። ፒያሳ ጾም ያልገባ ይመስላል። ለመሆኑ ፒያሳ ጾም ታውቃለች? እስቴን ጠይቃት። የፒያሳ መሸታ ቤቶች ጉድ የጾም ወቅት ሳይሆን አይቀርም። አንዳንድ ጊዜ ግራ ያጋባል። ሰው መልቲ ሲስተም ነው እንዴ? ቀን ቀን ይጾማል፣ ይጸልያል፣ ማታ ማታ ይዝናናል፣ ይጨልጣል። ቡና ቤት መክፈት ፒያሳ ነው። ብር በአካፋ ለመዛቅ 3 ወፍራም ሰዎችን በወጉ የማታስቀምጥ መሸታ ቤት 10 ሰዎች 10 ዕቁባታቸውን ይዘው ይስተናገዱባታል። የፒያሳ ደጅም ሙሉ ነው። የሴቶች ብዛት ያስደነግጣል። ለመሆኑ ማን ነው እየመለመለ የሚያመጣቸው? እንቡጥ እንቡጥ ሕፃናት እንኳንስ በግዥነት ሊያስቧቸው መንገድ ጠፍቷቸው የቀሩ የቤት ልጆች ነው የሚመስሉት። ጉድ እኮ ነው። ማስቲካቸውን እያንጣጡ አላፊ አግዳሚውን መከታተላቸውን ቀጥለዋል። ደግሞ ለከፋ ሲችሉበት ነፍሱ ልምጣልህ፣ ጋብዘኝ እስቲ ልምጣ፣ ውስጥ ካሉት እኔ አልሻልህም ትላለች አንዷ። ሌላዋ ደግሞ ትቀጥላለች። አይ አትጋብዘኝም? ግድ የለም እንደፈለግከው እሆንልሃለሁ፣ አትፍራ፣ አልጋ ሳይያዝብን ቶሎ እንግባ ትልወታለች። ሊደነግጡ ሊርበተበቱም ይችላሉ። በሕፃናቶቹ ያነጋገር ለዛ ተማርከው ሊሄድ እንዴ ብለው ሊያስቡም ይችላሉ። በነፃ የሚሰጡትም ሊመስሎት ይችላል። በሕፃናቶቹ ውበትና ያነጋገር ለዛ ተማርከው ሳለ አንዷ ቆንጆ ነፍሱ ጋብዘኝ፣ አይዞ ብዙ አልጠይቅህም ብትሎ ምን ይውጦታል? ሕፃን ልጅ ምኑንም የማታውቅ የምትመስል ቆንጆ ግድ የሌላት የማትጨነቅ ባለሚኒስከርት ሕፃን አይዞህ ብር አልጠይቅህም ብላ ተጠጋችኝ። በእርግጥ ደንግጫለሁ። እንዲህ አይነት ፈጣጣ ሴት ያስደነግጣል። ፈጣጣ እንቡጥ ሕፃን ልጅ ያልፈነዳ ጽጌረዳ አበባ ተምታታብኝ። በእርግጥ ከሕፃኗ ጋር አሳልፋለሁ ብዬ ፈጽሞ አላሰብኩትም ነበር። አሳልፋለሁ ማለቴ በሌላ እንዳይተረጎምብኝ የሰዓት እላፊ ወጋችንን እናወጋለን ብዬ አልጠበቅኩም ነበር በሚለው ይስተካከልልኝ። ሕፃኗ ልጅ ፋታ አልሰጠችኝም። ዘው ብዬ ወደ አንዱ ገባሁ። ምንም መወሻሸት አያስፈልግም። የታዳጊዋ ውበት ፍንትው ብሎ የታየኝ በመሸታ ቤቶቹ ዘበኞች ወይም ጋርዶች እየተፈተሽኩ ሳለው ነው። እርሷ ቀድማን ተፈትሻ ኖሮ ቀድማኝ ዘው ስትል ውበቷን አየሁ። አጃይብ ነው። የገዛ ዓይኔን ማመን ተሳነኝ። መብራቱ ይሆን እንዴ ብዬም አሰብኩ። በመሸታ ቤቱ ፈታሾች ተፈትሼ ገባሁ። ድንቄም ፍተሻ። በእነሱ ቤት ፈትሸው ልባቸው ውልቅ ብሏል። ኪሴ ውስጥ መቅረጸ ድምፅ ይዤ ነበር። ሲፈትሸኝ መቅረጸ ድምፁን ነካ ቦረሽ አድርጎት ያልፋል። አይደርስበትም። በጣም ተናደድኩ። ሌላ የጥፋት ተልኮ ያለኝ ሰው በሆን ኖሮ በቀላሉ ገብቼ ነበር። እግዚአብሔር እንደው በቸርነቱ እየጠበቀን ነው እንጂ የዘበኞች ፍተሻስ አያስተማምንም። ለነገሩ አይፈረድባቸውም። እነኛን ሁሉ ቆነጃጅት ሴቶች እያዩ መፍዘዝ ሲያንሳቸው ነው። ቆንጆዋን ሕፃን አስከትዬ ስገባ የቤቱ ሴቶች አንድ ፍሬዋን ልጅ ሊበሏት ምንም አልቀራቸው። በግልምጫ አንስተው አፈረጧት። ቅናት መሆኑ ያስታውቅባቸዋል። ሴቱ ሁሉ እንዴት ተመሳሳይ ይሆናል? ከ20 በላይ ሴቶች እንደ ጽጌረዳ የፈካችውን ቆንጆ አንስተው አፈረጧት። ነገሩ እሷም የዋዛ አልነበረችም። በተራዋ በግልምጫ ፈጀቻቸው። የእርሷ ግልምጫ ሳይብስ ይቀራል ብላችሁ ነው? ምርቅን ያለ አስተናጋጅ ምን ልታዘዛለን? እኔ ቢራ አዘዝኩ፣ እርሷ ደግሞ ድራፍት አዘዘች። ጨዋታው ጀመረ። ማጨስ እችላለሁ? ትችያለሽ። ዌተሩ ሮዝማን ይዞላት እንዲመጣ ጠንካራ ያለ ትዕዛዝ ሰጠችው። ማጨስ ጀመረች። ይቅርታ ስለመረቀንኩ ነው እሺ አለችና ድራፍቱን ባንድ ትንፋሽ ጨለጠችው። ድራፍት መጎንጨት በእናቷ ማህፀን ውስጥ የተማረች ነው የምትመስለው። በዚህ አያያዟ ብዙ ወጪ ሳታስወጣኝ እንደማትቀር ገመትኩ።
ጨለጠችውና ዌተሩን ጠራችው። በጃምቦ ይምጣልኝ እሺ ብላ ትእዛዝ ሰጠች። ኪስሽ ኪሴ ተባባልን ይመስል ሁሉንም በራሷ ፍቃድ መፈጸም ጀምራለች። ዛሬ አልቆልኛል። ለነገሩ ድራፍት ነው የምትጠጣው። 10 ጃምቦ ብትጠጣ 20 ድራፍት ጠጣች ማለት ነው። የ20 ድራፍት ዋጋ በዚህ የኑሮ ውድነት እስቲያስቡት። ተውኝ፣ አልቄላችኋለሁ። ተጫወት እንጂ ዝም አልክ። እሺ እጫወታለሁ። በጣም ምርቅነሻል። ምርቃናውን ለመስበር እየታገልኩ ነው። እድሜሽ ግን ስንት ነው? 16። ትማሪያለሽ? አልማርም። ስለ ህይወቴ የሚጠይቀኝ እንዳልወድም። እባክህ ምንም አትጠይቀኝ። ስለመጣንበት ጉዳይ ብናወራ አይሻልም? ስለምኑ? አዳርን የምታወጣኝ? አዳር ይሻላል ጊዜያዊ። ለእኔ አዳር ቢሆንልኝ እመርጣለሁ። ከዚህ ሰዓት በኋላ ከሌላ ወንድ ጋር ባልሄድ ደስ ይለኛል። አልጋና ያዝና እንጠጣ። አልጋ ይዛሃል እንዴ? አልያዝኩም። መታወቂያን ስጠኝና ጣይቱ ይዤ ልምጣ። 100 ብር ስጠኝ ላልጋው። ያንቺ ሂሳብ ስንት ነው? ለእኔ 150 ብር ክፈለኝ። አንተ ጋር ይቀመጥልኝና ጧት ትሰጠኛለህ። አሁን እንዝናና። 22 እንሂድ። የት ይሻለናል? መዝናናት በጣም እወዳለሁ። ዋጋሽ በጣም ተወደደ። ያገኘውሽ መንገድ ላይ ነው። ቡና ቤት ያሉትን ሴቶች ዋጋን ይጠራሽልኝ። ሁላችንም እኮ ሴቶች ነን። ለምንድን ነው ቅናሽ የሚሆነው? እንዲያውም እንደኛ የሚሰራ የለም። እኛ እኮ ውጭ ሆነን ብዙ እንሰራለን። ደግሞስ ምንድነው ለውጡ? እኛም እነሱም ሴቶች። የእነርሱ ምን ስለሆነ ነው የሚጨምረው? እሺ ተይው እሱን። ጊዜያዊ ስንት ነው? አንተ ደግሞ አዳር ተስማምተን ጊዜያዊ ትላለህ። ጊዜያዊ ፈልገህ ነው ወይንስ ተወደደብኝ ብለህ ነው? ሾርት መግባት ፈልገህ ከሆነ ያልጋ ከፍለ 40 ብር ስጠኝ። ያልጋ ስንት ነው? 20 ብር። አልተወደደም? አቦ አንተ ቋጣሪ ነገር ነህ አለችና ሶስተኛዋን ጃምቦ ደገመች። 5 ሲጋራዎችንም አዘዘች። ሲጋራዎቹን ጠረጴዛው ላይ ደረደረቻቸው። የታምራት ደስታ እንጫወት እንደሰት የሚለው ዘፈን ሲከፈት ከተቀመጠችበት ብድግ ብላ ዳንሱን ታስነካው ጀመር። አቤት ዳንስ፣ አቤቱ ዝዋዜ። ሚኒስከርት የተፈጠረው ለዚህችን ቡጥ ሳይሆን አይቀርም። ከታምራት ደስታ እኩል እየዘፈነች ዳንሱን አቀለጠችው። ገና ስትገባ በግልምጫ አንስት ያፈረጧት ምቀኞቿ እርርድብን አሉ። አቤት ዳንሱን ስትችልበት። ሀገር ፍቅር ተቀጥረው ወርሃዊ ደሞዛቸውን ላፍ ከሚያደርጉት ተወዛዋዦችና ዘመናዊ ዳንሰሪዎች የማይተናነስ ችሎታ አላት። ከዘፈኑ ቢት ጋር ትወዛወዝና ቤቱን ጠብቃ ትሽከረከራለች። ጎንበስ ስትል ሚኒስከርቷ ግልብጥ ይልና ቀያይ ጭኖቿ ከዲም ላይቱ ጋር ተዋህደው እዛም ያለውን ወንድ አፍ ያስከፍታሉ። በልጅቱ ዳንስ የተመሰጠ ወጣት አብሯት መደነስ ያዘ። እኔን ለማስቀናት ሳይሆን አይቀርም። ወጣቱን ጠበቅ አድርጋ ይዛ ታወዛውዘው ጀመር። የታሜ ዘፈን ሲያልቅ ተመልሳ መጣች። አድናቆቴን ገልጬላት ወደ መጸዳጃ ቤት ሲሄድ መጸዳጃ ቤቱ በር ላይ ተኮልኩለው ሲጋራ ከሚያጨሱት ሴቶች መካከል አንዷ የጎዳና ላይ ሸርሙጦች ስራችንን አበላሹት አለሌ ሁላ አለችና እኔንም በግልምጫ አነሳችኝ። መልእክቱ ለኔ እንደሆነ ተረዳው። እኛ እያለንልህ እንዴት ከውጭ ሴት ይዘት መጣለህ የሚል አንደምታ ያለው መልእክት ተላለፈልኝ። ትልቁ ድሃ ትንሹን ድሃ ይመቀኘዋል እንደሚባለው ሆነብኝ። ተመሳሳይ ስራ እየሰሩ አንዷን መሳደቡ አገረመኝ። ስድቡ የትኞቹን ይሆን የሚገልጸው? ከመጸዳጃ ቤት ስመለስ ጃምቦ ተደርድሮልኛል። 6ኛዋን ጃምቦ አጋምሰዋለች። የምትጠጣው የት እንደሚገባ እግዚአብሔር ይወቀው። 6 ጃምቦ ጨልጣ አንዴ እንኳን ወደ መጸዳጃ ቤት አልሄደችም። አዳር ተስማማን አለችኝ። አልተስማማንም አልኳት። ካልተስማማን በጊዜ ያሰናብተኝ፣ አዳሬን ላስተካክል። መሄድ ትችያለሽ አልኳት። ዌተሩ ሂሳብ እንዲሰራልኝ ባይኔ ፈለኩት። ግን እኮ አልጠገብኩም፣ ምርቅን ብያለሁ፣ ልድገም አለችኝ። ድፍረቷ ይደነቃል። ድገም ያልኳትና ዌተሩን ፍለጋ ዞር ስል ከጀርባችን 2 ጠጪዎች ሊጣሉ እጅ ለእጅ ተያይዘዋል። የቤቱ ኃላፊና ዘበኞቹ መጥተው አረጋጓቸውና ጸቡ በረደ። አጠገባችን የተቀመጡት ሴቶች ስለ ጸቡ መነሻ ይደሰኩራሉ። በሴት እኮ ነው የተጣሉት አሉ። የቆየ ደንበኛዋ እኮ ነው፣ ፍቅር ሳይዘው አይቀርም ሚስኪን እያለች ስታወራ ሁለታችንም ሰማናትና ተሳሳቅን። ከአንቺ ጋር ፍቅር የያዛቸው የሉ? አሉ እንጂ ብዙ። 3 ወንድማማቾች አውጥተውኝ 3ቱም ፍቅር ይዟቸው ነበር። 3 ወንድማማቾች እንዴት አወጡሽ? መጀመሪያ የተዋወቅነው ከ2 ወንድማማቾች ጋር ነው። 2ቱ ጋበዙኝና ታላቅየው ሾርት አወጣኝ። 60 ብር ነበር የከፈለኝ። በሌላ ቀን ደግሞ መጀመሪያ ያወጣኝ ታላቅየው ሌላ ወንድሙን ይዞ መጣና ለሁለተኛ ጊዜ ሾርት አወጣኝ። አብሮት የመጣው ወንድሙ ደግሞ በሌላ ጊዜ መጥቶ አወጣኝ። 3ቱም ወንድማማቾች በተለያየ ቀን አወጡኝ።
አለችና ትልቅ ጀብድ የፈጸመች ያህል ኩራት አላት። በእርግጥ 3 ወንድማማቾችን መዘረር ጀብድ ሊሆን ይችል ይሆናል። እኔ እንጃ። ወንድማማቾቹ እያወቁ ነው የሚያወጡሽ? አንዳቸው ስላንዳቸው የሚያውቁት ነገር የለም። ታላቅየውና መጀመሪያ ያወጣኝ 3 እና 4 ጊዜ አውጥቶኛል። ሁለቱ ግን ከ2 ጊዜ በላይ አላወጡኝም። ታላቅየው ጥርጣሬ ስለነበረው ከታናሽ ወንድሙ ጋር ያለኝ ግንኙነት ምን እንደሆነ ሲጠይቀኝ ነገርኩት። ሁለቱንም ወንድሞቹን እንዳወጣዋቸው ስነግረው በጣም ተናደደ። እንደሚመስለኝ እርስ በርስ ሳይጣሉ አይቀርም። አሁን ወንድማማቾቹን ካገኘኋቸው ወራት አልፈዋል። ግንኙነታችንም ተቋርጧል አለችና ድራፍቷን ጨለጠች። ሲጋራዋንም ለኮሰች። በኮንዶም ነው ያወጡሽ? አዎ በኮንዶም ነው ያወጡኝ። በአሁኑ ሰዓት ኮንዶም አልጠቀምም የሚል አይገኝም። 3 ወንድማማቾችን ያጠመደችውን ቦጥ አያድርግባትና HIV ያለባት ብትባል ከአንድ ቤት 3 ጎረምሶች በHIV ይያዛሉ ማለት ነው። ከአንድ ቤት 3 ጎረምሶች በHIV ሲያዙ እስኪ ያስቡት። ዌይተሩን ጠራሁትና የ9 ሲጋራና የ7 ጃምቦ የ2 ቢራ ሂሳብ ከፍዬ ለመውጣት እየተዘጋጀው ሳለው ስለ ግብዣ ብደሰትም ጊዜን አባከንክ ብላኝ ብርጭቆዋን ይዛ ወደ ውስጥ ዘለቀች። አብሯት ሲጨፍር የነበረው ወጣት ከኔ ጋር የምትፋታበትን ሰዓት ሲጠባበቅ ነበር መሰለኝ። አፈፍ አደረጋት። ሁለቱም ቀንቷቸዋል። ከመዓቱ እግዜር ይጠብቃቸው ብዬ መልካም አዳር ተመኝቼላቸው ወጣሁ።